ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በፓርት ቱ ኦርጋናይዜሽን ቢሄቪየር ከሰልፍ ስቲም ጀምሮ እንቀጥላለን ማለት ነው። ባለፈው የሰራሁት ቪዲዮ አለ በፓርት ዋን፣ እሱን ገብታችሁ ማየት ትችላላችሁ። ለዛሬ ፓርት ቱ ከሰልፍ ስቲም ጀምሮ እንቀጥላለን። ሁለተኛው ደግሞ ፐርሶናሊቲ ምንድን ነው? ሰልፍ ስቲም ነው። ስለ ሰልፍ ስቲም ማለት ኦቨርኦል ሴንስ ኦፍ ሰልፍ ወርዝ ኦር ፐርሰናል ቫሊዩ ፐርሰን አሳይን ቱ ደምሰልፍስ ነው። በቃ ለራሳችሁ የምትሰጡት ዋጋ የራሳችሁ መመዘኛ ማለት ነው። ሰልፍ ወርዝ የምንለው it is the extent to which people have pride in themselves and their capability። ይሄ ምንድን ነው የሚያሳየው? በራሳችሁ ያላችሁ ፕራይድ ወይም ኮንፊደንስ ሌቭላችሁ በራሳችሁ የመተማመን ደረጃችሁ ምን ያህል እንደሆነ እና ምን ያህል ባላችሁ ችሎታ መተማመናችሁን ወይም በካፓቢሊቲያችሁ የሚሰማችሁን ኩራት ነው የሚገልጸው ነው የሚለው እዚህ ጋር። ስለዚህ ሰልፍ ወርዝ ማለት አይሚን ሰልፍ ስቲም ማለት ለራሳችን የምንሰጠው ዋጋ ነው ማለት ነው። ስለዚህ ሰልፍ ስቲም ኢዝ አን ኢንዲቪዥዋል ጀነራል ፊሊንግ ኦፍ ሰልፍ ወርዝ። በቃ ለራሳችሁ ስላላችሁ ዋጋ የሚሰማችሁ ስሜት ምንድነው? ሰልፍ ስቲም ለራስ ክብር መስጠት ማለት ነው። ሰልፍ ስቲም ማለት ለራሳችን ያለን የምንሰጠው ክብር ደረጃ፣ ለራሳችን ያለን አረዳድ ደረጃ ማለት ነው። ስለዚህ ሰልፍ ስቲም ሰክሰስ ቴንድስ ቱ ኢንክሪዝ ሰልፍ ስቲም በስራዎቻችን ላይ ሆነ በትምህርታችን በተለያዩ ነገሮች ላይ ከተሳካልን የሰልፍ ስቲም ሌቭላችን እየተጨመረ ይሄዳል። ግን ፌለር ካለ ደግሞ ምንድነው? ሰልፍ ስቲማችን ይቀንሳል ማለት ነው። እሺ ስለዚህ ሰልፍ ስቲም ላይ ምንድነው? ሃይ ሰልፍ ስቲም ያላቸው አሉ፣ ሎ ሰልፍ ስቲም ያላቸው ሰዎች አሉ። ሃይ ሰልፍ ስቲም ላይ ስንመጣ ፖዚቲቭ ፊሊንግ አላቸው፣ ስለ ራሳቸው ይሰማቸው ጥሩ የሆነ ስሜት የሚሰማቸው ናቸው። ከፍተኛ ለራስ ክብር የሚሰጡ ወይም ለራስ ዋጋ የሚሰጡ ሰዎች ማለት ነው። ስለዚህ ከፍተኛ የሆነ ፖዚቲቭ ፊሊንግ አላቸው። ፐርሲቭ ሰልፍ ቱ ሃቭ ስትሬንግዝ አዝ ዌል አዝ ዊክነስ፣ ጥንካሬም ደካማ ጎናቸውንም ለይተው የሚያውቁ ናቸው የራሳቸው ማለት ነው። ብሊቭ ዜር ስትሬንግዝ አር ሞር ኢምፖርታንት ዛን ዜር ዊክነስ። ስለዚህ ስትሮንግ ጎኔ ከዊክነስ ደካማ ነው ብለው የሚያምኑ አይነት ሰዎች ናቸው ማለት ነው። ስለዚህ ስለ ራሳቸው ጥሩ አመለካከት ያላቸው ሰዎች ሃይ ሰልፍ ስቲም አላቸው። ሎ ሰልፍ ስቲም ከሆነ ቪው ዘምሰልቭስ ኔጌቲቭ ነው። በቃ ራሳቸውን በኔጌቲቭ ነው የሚሰጡት። ለራስ ያላቸው ክብር ደረጃ ዝቅተኛ ነው ማለት ነው እና ራሳቸውን አይሳካልኝም፣ አይሆንልኝም፣ ማረባ ነኝ፣ ይሄን ማድረግ አልችልም ብለው የሚያስቡ አይነት ሰዎች ማለት ነው። ስለዚህ አፌክትድ ባይ ዋት አዘር ፒፕል ቲንክ ኦፍ ዘም ነው። ስለዚህ ሌሎች ሰዎች ስለነሱ የሚያስቡት በጣም የሚጨነቁ ናቸው። ዛሬ እንትና ምን ብሎኝ ይሆን፣ ይህን በመልበስ ምን ብለውኝ ይሆን፣ ይህን በመስራት ምን ብለው ይሆን ምናምን እያል የምንጨነቅ ከሆነ ሎ ሰልፍ ስቲም አለን እና ይሄ ነገር ግን ማስወገድም አለብን። ምክንያቱም በህይወታችን ላይ ሰክሰስፉል መሆን ከፈለጋችሁ ሌሎች ሰዎች ስለ እናንተ የሚያስቡት ነገር በተጨነቃችሁ ቁጥር የራሳችሁን ዓላማ የማሳካት ደረጃችሁ እየቀነሰ ነው የሚመጣው እና ይህም ፖይንት ኮንሲደር ብታደርጉት ይበልጥ ደስ ይለኛል። ሌላ ደግሞ ፎከስ ኦን ፖዚቲቭ ፊድባክ ኔጌቲቭ ፊድባክ ነው። ስለዚህ ፎከስ ያደርጋሉ ፖዚቲቭ ፊድባኮች ላይ፣ ግን የበለጠ ኔጌቲቭ ፊድባክ ላይ ነው ሪያክሽን የሚሰጡት። ለምሳሌ እንበልና አንድ ቪዲዮ ወይም ፎቶ ፖስት ብታደረጉና የተለያዩ ሶሻል ሚዲያዎች አንዱ ላይ ከዛ የምታዩት ምንድነው? የበለጠ ሴንሲቲቭ የምትሆኑ ፖዚቲቭ ምላሽ ለሰጣችሁ ሰው ሳይሆን ኔጌቲቭ ለሰጣችሁ ምላሽ ነው እና ብዙ ጊዜ እነዚህ ሎ ሰልፍ ስቲም ያላቸው ሰዎች ፊድባካቸው በጣም የሆነ ሪያክሽን ያላቸው ጥሩ ያልሆነ ስሜት የማይሰማቸው አተኩረው የሚያዩት ኔጌቲቭ ሪያክሽን የሰጣቸውን ሰው ነው እና እነዚህ መለያ ናቸው ማለት ነው። ይሄና ሎ ሰልፍ ስቲም ሰዎች። ሌላኛው ሰልፍ ኤፊካሲ ነው። አዘር ፐርሰናል ትሬት ውስጥ ያለ an individual belief and expectation about his or her ability to accomplish specific task effectively ነው። ስለዚህ ይሄ ደግሞ ስለ ራሳችን ያለን እምነት እና ከራሳችን የምንጠብቀው ነገር ስለምናችን የሆነን ታስክ አሳካዋለሁ አረገዋለሁ ብለን ማሰባችን ማለት ነው። ስለዚህ የኛ እምነት በራሳችን ላይ ያለን የሆነ ነገር የመስራት አቅም አለኝ አረገዋለሁ እችላለሁ ብለን ስናምን ያ ምን ይባላል? ሰልፍ ኤፊካሲ ይባላል ማለት ነው። ስለዚህ ሰልፍ ኤፊካሲ ከየት ይመጣል ብለን ስናይ ሶርሶቹ ማለት ነው 4 ሶርሶች አሉ። ፕራየር ኤክስፒሪየንስ፣ ከአሁን በፊት ሰርታችሁት የምታውቁ ከሆነ ከአሁን በፊት አንደኛ የምትወጡ ተማሪ ከሆናችሁ በክላሳችሁ ሌቭል ላይ ምን ይፈጠራል ማለት ነው? ራሳችሁን ታውቁታላችሁ። ያ ካፓቢሊቲ ያለኝ አንደኛ መውጣት እችላለሁ፣ ከሁሉም በላይ መሆን ይችላል፣ ማድረግ ይችላለሁ፣ ጥሩ ግሬድ ማምጣት ይችላለሁ ብላችሁ ትጠብቃላችሁ። ምክንያቱም ከዚህ በፊት ልምዱ አላችሁ። ፕራየር ኤክስፒሪየንስ የሚለው ይሄን ነው። ሁለተኛ ቢሄቪየራል ሞዴል ዊትነስ ሰክሰስ ኦፍ አዘር። ቢሄቪየራል ሞዴል ሌሎችን ሰክሰስ በማየት ማድረግ ይችላለሁ ነው የምታውቁት። የቅርብ ሰዋችሁ ተሳክቶ ለካያችሁ ለምሳሌ የቅርብ ሰዋችሁ አንደኛ ወይም ጥሩ ግሬድ አምጥቶ ከሆነ እናንተ ምን ብላችሁ ታስባላችሁ? እኔ ማድረግ ይችላለሁ፣ በቃ ሌሎችን አይታችሁ ሞቲቬት ትሆናላችሁ ማለት ነው። ይሄን ነው የሚያሳየው። በዚህ ወይ ሰልፍ ኤፊካሲ ዴቨሎፕ እናደርጋለን ማለት ነው። ሌላኛው ፐርሴፕሽን ፍሮም አዘር፣ ሌሎች ሰዎች ያሳምነዋል። ይህን እኮ ማድረግ ትችላለህ፣ አቅሙ እኮ አለ፣ ይህን ሩጫ እኮ ማሸነፍ ትችላለህ፣ ይህን ያህል ብር ሜክ ማድረግ ትችላለህ ብለው ምናምን ሰዎች ፐርሱዌድ ሊያሳምኑን ይችላሉ። ይህን ስራ መስራት ትችላለህ። አያችሁ፣ በዚህ ወይ እኛ
ያንን ስራ መስራት እችላለሁ ብለን እንድናምን ያደርጉናል ማለት ነው። ሌላኛው ደግሞ አሰስመንት ኦፍ ዘ ከረንት ፊዚካል ኤንድ ኢሞሽናል ካፓቢሊቲ አሁን ያለንበት የስሜትና አካላዊ ደረጃችንን በማመዛዘን በቃ ይሄ ነገር ከኔ አቅም ጋር ይሄዳል ብለን እንድናምንና ሰልፍ ኤፊካሲ ብሊቭን ዴቨሎፕ ማድረግ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር በሚረሩ ላይ እንደምታዩት አሪፍ ማስረጃ ነው። ዋት ማተር ኢዝ ሞስት ኢዝ ሃው ዩ ሲ ዩርሰልፍስ ነው። በጣም ነገሮች ላይ ሰክሰስፉል መሆን ከፈለጋችሁ ራሳችሁን የምታዩበት መንገድ ነው ወሳኙ ማለት ነው። ስለዚህ አሁን ለምሳሌ ይህች ድመት በመስታወት የሚታየ ምንድነው? አንበሳ ነው። ይሄ ማለት ምንድነው? ውስጣችሁ ውስጥ በቃ ራሳችሁን ጀግና አድርጋችሁ ማሰብ እንዳለባችሁ ያን ነገር ማሳካት እንደምችሉ ማመን ከቻላችሁ ማንኛውም ነገር አያቅታችሁም ነው ዋናው ኮንሰፕቱ ማለት ነው። ስለዚህ ስለ ራሳችን ያለን አመለካከት ምን ይባላል? የሆነ ነገር ስለማሳካታችን አቺቭ ስለማድረጋችን ሰልፍ ኤፊካሲ ይባላል ማለት ነው። ስለዚህ ከምን እንደሆኑ ሶርሶቹ አየን። እነዚህ ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ ሰልፍ ኤፊካሲ ዴቨሎፕ ለማድረግ ቱሎቹ ምንድናቸው ስንል ቻሌንጅ የሆኑ ጆቦችን በቃ ፈታኝ የሆኑ ስራዎችን መስራት በራሳችን ያለን ነገሮችን የማሳካት አቅማችን እንዲጀምር ስለሚያደርጉ ኮቺንግ፣ ኮንሰልቲንግ ፎር ኢምፕሩቭድ ፐርፎርማንስ አሰልጣኞችን የተለያዩ ነገር እንዲያሰለጥኑ ማድረግ፣ ማማከር ሰዎችን ምናችንን ለማሻሻል ፐርፎርማንሳችንን ማለት ነው። ከዛ በተጨማሪ ሽልማት መስጠት ሪዋርድ ኢምፕሎያችንመንት ኤንድ ኢምፓወርመንት ለሰራተኞች ጥሩ ስራ ሲሰሩ ሪዋርድ እየሰጣችሁ በማበረታታት በቃ ያን ነገርማ ማድረግ ስለቻልኩ ነው ይሄ ስጦታ የተሰጠኝ ብለው እንዲያስቡ ማድረግ ማለት ነው። የስ አይ ዲድ ኢት ብለው የስ አይ ካን የስ አይ ዲድ ብለው እንዲያስቡ ማድረግ ይኖርባቸዋል ማለት ነው ሰራተኞች። ሌላኛው ፐርሰናል ትሬንድ ሰልፍ ሞኒተሪንግ ኦር ሰልፍ ኮንትሮሊንግ ይባላል። ኢት ኢዝ ኤክስተንት ቱ ዊች ፒፕል ቤዝ ዜር ቢሄቪየር ኦን ኪው ፍሮም አዘር ፒፕል ኤንድ ሲቹዌሽን ነው። ይሄኛው ሰልፍ ሞኒተሪንግ ራስን መቆጣጠር ነው። ስለዚህ ራስን መቆጣጠር ስንል ከሌሎች ሰዎች የምናየው ኪው አለ። የሌሎች ሰዎች አሁን አንድ ሰው ተናዶ ቢሰድባችሁ ምናምን አለመመለስ። አሁን ያ ሰውዬ እንኮኑ ነው ሁኔታውን ለመረዳት መሞከር፣ ሲቹዌሽኑን ኮንሲደር ማድረግ እና በዛው ሪያክት ስታረጉ ሰልፍ ሞኒተር ወይም ሰልፍ ኮንትሮል ትባላላችሁ። ግን ያ ሰውዬ ተናዶ መቶ ሲጮህባችሁ እናንተም ተናዳችሁ መታችሁ የምትጮሁበት ከሆነ ወይ ሲመታችሁ መልሳችሁ የምትመቱ ከሆነ ሎው ሰልፍ ኮንትሮል ያላችሁ ማለት ነው። ምክንያቱም ሲቹዌሽኑን ኮንሲደር ማድረግ አንዳንዴ ሰዎች ተናደው ሊቆጡን ይችላሉ ማለት ነው። ስለዚህ ይህ ሰውዬ ለካ የተቆጣኝ ስለተናደደ ነው በቃ ብላችሁ ሁኔታዎችን ማለፍ ማለት ነው። ስለዚህ ራሳችሁን ተቆጣጠራችሁት ማለት ነው በዚህ ኮንቴክስት። ስለዚህ refers to the extent which people try to control the way they present themselves to other ነው። ስለዚህ ሰዎች ራሳቸውን ሌሎች ፊት ፕሬዘንት የሚያደርጉበትን ሁኔታ ከተቆጣጠሩ ነው። ወይም በእናንተ ጋርም ከሆነ በሆነ ነገር ተናዳችሁ ሰው ሰድቧችሁ ምናምን ተናዳችሁ መታችሁ ጓደኛችሁን ስታገኙት ግን በስርዓት ካወራችሁት ራሳችሁን ተቆጣጥራችኋል ማለት ነው። ያ ሰውዬ በእናንተ ላይ የፈጠረባችሁን ፊሊንግ በጓደኛችሁ ላይ አላንጸባረቃችሁም ማለት ነው። ስለዚህ ባህሪያችሁን የመቆጣጠር ሌቭላችሁን ነው የሚያሳየው ሰልፍ ኮንትሮል ወይም ሞኒተሪንግ ማለት ነው። ስለዚህ ሃይ ሰልፍ ኮንትሮል ሞኒተሪንግ ወይም ኮንትሮል ያላቸው ሰዎች ፔቱ ፓቲስ አፕሮፕሪት ኢን ፓርቲኩላር ሲቹዌሽን። ስለዚህ በሆነ ፓርቲኩላር ሲቹዌሽን አፕሮፕሪት የሆነ ነገር ይለያሉ። ስለዚህ የሆነ ነገር በተገቢ ቦታ ነው የሚዋሩት። መስራት ያለባቸው በተገቢ ቦታ የሚሰሩ ሰዎች ናቸው። ፔቱ ዘ ቢሄቪየር ኦፍ አዘር ፒፕል እንዳልኳቸው ለሌሎች ሰዎች ባህሪያት ትኩረት ይሰጣሉ ነው። እና የሆነ ሰው ተናዶ ቢናገራቸው ኦኬ ይህ ሰው እየለካ ተናዶ ነው ብሎ የመረዳት ባህሪ ያላቸው ማለት ነው። እና ኮንቴክስቱን ጋር ግምት ያስገባሉ ነው። እና ቢሄቭ አኮርዲንግሊ ነው። ስለዚህ አኮርዲንግሊ ሲል እንደ ሲቹዌሽኑ ነው ቢሄቭ የሚያደርጉት ማለት ነው። ስለዚህ እንደዚህ አይነት ባህሪ ያላቸው ሰዎች ናቸው ሃይ ሰልፍ ሞኒተሪንግ ያላቸው እና ቢሄቭ የሚያደርጉትም ሶሻሊ አክሴፕትድ ባህሪያት ነው። ስለዚህ ባህሪያቸው የሚገለጸውም በማህበረሰቡ ውስጥ ተቀባይነት ባላቸው ባህሪያቶች ይሆናል ማለት ነው። ምን ሃይ ሰልፍ ሞኒተሪንግ ያላቸው ሰዎች። ሎ ሰልፍ ሞኒተሪንግ ያላቸው ሰዎች እስካለን ኖት አስ ቪጂላንት ዘ ሲቹዌሽናል ኪው ነው። ለሲቹዌሽናል ኪዎች ትኩረት አይሰጡም። አሁን አንድ ሰው የተናዶ መጥቶ ቢመጣቸው መልሰው የሚመቱ አይነት ሰዎች ናቸው ማለት ነው። ወይ ሰው ተናዶ ቢነገራቸው ተመልሰው ተናደው የሚናገሩ ናቸው እነሱ ማለት ነው። ስለዚህ ሲቹዌሽናል ኪውን ከግምት አያረጉም ማለት ነው። አክት ፍሮም ኢንተርናል ስቴት ነው አክት ፍሮም የሚያደርጉት። በቃ ትክክለኛ ባህሪያቸውን የሚያወጡት። አንድ ሰውዬ ተናዶ መጥቶ ቢሰድባቸው እነሱም እኮ ተናዳጅ ሰው ሊሆኑ ይችላሉ። ስለዚህ ተናዳጅ ሰው ስለሆኑ ይናገሩታል። ግን ተናዳጅ ሰው ቢሆኑ እንኳን ራሳቸውን መቆጣጠር አለባቸው በተለያዩ ኮንቴክስቶች። ስለዚህ ይህን ነው የሚያሳየው ኢንተርናል ስቴታቸው ትክክለኛ ባህሪያቸውን አውጥተው ነው ዝርግፍ የሚያደርጉት ማለት ነው። እና አድሄር ቱ ሞር ኢንተርናል ጋይድላይንስ ፎር ቢሄቪየር ነው። እና ኢንተርናል ጋይድላይኖቻቸውን ይከተላሉ ማለት ነው። በውስጣቸው ቫልዩ የሚያደርጉትን ብሊቫቸውን እና ኖርሞችን ከስተሞችን ይመሩባቸዋል ማለት ነው። እና
አይ አም ሁ አይ አም እኔ ነኝ። ይህንን ማንነቴን መለወጥ አልችልም። በቃ ያለኝን ባህሪ መቆጣጠር አልችልም ብለው የሚያስቡ ናቸው ማለት ነው። ስለዚህ ሎ የሆነ ሰልፍ ኮንትሮል ያላቸው ሰዎች ይህን ይመስላሉ ማለት ነው። ስለዚህ የሁለቱ ዲፈረንስ ይህን ይመስላል ማለት ነው። ሃይ እና ሎ ሰልፍ ኮንትሮል ያላቸው ማለት ነው። ከዚህ ቀጣይ የምናየው ምንድነው? ማቺንግ ፐርሰናሊቲ። አሁን ጨረስን በቃ የስብዕና አይነቶችን እንደ ቢግ ፋይቭ ሞዴል አየን። ከዛ በተጨማሪ ሰልፍ ኤፊካሲ፣ ሰልፍ ኢስቲም ብለን አየን። ሎከስ ኦፍ ኮንትሮልን ሃይ ሎ እያልን እየከፋፈልን አየን። አሁን ስብዕናዎችን ካየን ወዲያ እነዚህን ስብዕናዎች ጋር ከስራዎቻችን ጋር ማች ማድረግ ነው። ይህን ስብዕና ያለው ሰውዬ ለዚህ ስራ ይሆናል፣ ይሄኛው ስብዕና ያለው ሰውዬ ለዚህ ስራ፣ ይሄ ፐርሰናሊቲ ያለው ሰውዬ ለዚህ ስራ ይሆናል እያለን እንከፋፍላለን ማለት ነው። ስለዚህ ዋናው ዓላማችንም ይሄ ነው። በኦርጋናይዜሽን ውስጥ አንድን ሰውዬ ከዛ ባህሪው ጋር የሚሄድ ስራ መስጠት ስለሆነ በዛ ወይ ኦርጋናይዜሽናል ኢፌክቲቭነስን ለመጨመር ስለሆነ ዋና ዓላማው ማለት ነው። የሰው ልጅ ባህሪ መጠናት ያስፈለገው። ስለዚህ ማች እናደርጋለን ፐርሰናሊቲዎችን ከስራ ጋር ማለት ነው። ስለዚህ እነዚህም በዲቴይል እናያቸዋለን። እዚህ ጋር እንደ ኢንትሮዳክሽን ነው። አርቲስት ወይም ክሬተር የሚባሉ አሉ። ነገሮችን ክሬት የማድረግ ላይ ዝንባሌ ያላቸው። ሶሻል የሚባሉ አሉ። ሄልፐር የሚባሉ ሰዎችን መርዳት ላይ የሚያተኩሩ አሉ። ኢንተርፕራይዚንግ የምንላቸው አለ። ፐርሱዌደር ነገሮችን ሰዎችን ማሳመን ላይ ጎበዝ የሆኑ። ኮንቬክሽናል አሉ። ኦርጋናይዘር የምንላቸው ነገሮችን ኦርጋናይዝ አድርገው ሩል ፕሪንሲፕሎችን ተከትለው መስራት የሚችሉ አሉ። ሪያሊስቲክ ደግሞ ዘዶየር አሉ። አክሽን ተኮር የሆኑ አሉ እና ኢንቨስቲጌቲቭ የሚባሉ አሉ። ቲንከር ማሰብ ላይ ነገሮችን ማገናዘብ ላይ ፎከስ አድርገው የሚሰሩ ማለት ነው። ስለዚህ የአንዳንዱን ባህሪ እንመልከት ማለት ነው። እሺ ምን ነው የምንመለከተው? ሆላንድ ታይፖሎጂ ኦፍ ፐርሰናሊቲ ኤንድ ኮንግረንት ኦኩፔሽን ነው። ስለዚህ ሆላንድ የሚባለው ሰውዬ ስለከፋፈላቸው ነው እነዚህን ፐርሰናሊቲዎች እና ጆፖች ማች ያደረጋቸው እሱ ስለሆነ ነው። የእሱ ነው ፐርሰናሊቲ እና ከዛ ጋር ስራን የከፋፈለው ነው ሆላንድ የሚባለው ሰውዬ ነው ማለት ነው። ስለዚህ ሪያሊስቲክ የሚባሉትን ካያችሁ ቅድም ሪያሊስቲክ ዘዱየርስ ያልናቸው ሰዎች ምን አይነት ስራ ላይ አሪፍ ናቸው የሚለውን ስነ ፕሪፈር ፊዚካል አክቲቪቲ ዳት ሪኳየር ስኪል ስትሬንግዝ ኤንድ ኮኦርዲኔሽን ነው። ስለዚህ ልምድ፣ ጥንካሬና ነገሮችን ማስተባበር ላይ ጎበዝ የሆኑ አይነት ሰዎችን በቃ ስራ ላይ የሚያተኩሩ እነዚህ አቅም ኢነርጂ የሚጠይቁ ስራዎች ላይ የሚያተኩሩ ሰዎች ነው ሪያሊስቲክ የምንላቸው። ለምሳሌ መካኒካሉ መካኒኮች እነዚህ በቃ በጣም ስኪሉ ያስፈልጋቸዋል። ጥንካሬም በዛ ምክንያት የሚያስፈልጋቸው ሰዎች አሉ። እነዚህ ድሪል ፕረስ ኦፕሬሽን የሚሰሩ ሰርቬየር፣ ፋርመር፣ አሴምብሊ ላይ ወርከር ናቸው። በቃ እነዚህ የጉልበት ስራ ጉልበት የሚጠይቁ ስራን የሚሰሩ ሪያሊስቲክ ወይም ዘዱየርስ ይባላሉ ማለት ነው። ሌላኛው ኢንቨስቲጌቲቭ ናቸው። ኢንቨስቲጌቲቭ ደግሞ ምንድን ነበር ያልናቸው? ዘ ቲንከርስ ያልናቸው። በቃ እነዚህ ቲንከር ከሆነ ዋና ትኩረታቸው ፕሪፈር አክቲቪቲ ዳት ኢንቮልቭ ቲንኪንግ ኦርጋናይዚንግ እና አንደርስታንዲንግ በቃ ነገሮችን ማሰብ፣ ማደራጀት፣ መረዳት ላይ የሚያተኩር በዋናና ከሰብጀክቶች ጋር ነው የሚያዘው። የህግ ባዮሎጂስት፣ ኢኮኖሚስት፣ ማቴማቲሽያን፣ ሪፖርተር፣ ሪሰርቸሮች ነገሮች እነዚህ በጣም ቲንኪንግ ሌቭል ስለሚያስፈልጋቸው አንደርስታንዲንግ ሌቭላችን ከፍተኛ መሆን ያለበት ፊልዶች ስለሆነ ነው ማለት ነው። ስለዚህ ኢንቨስቲጌቲቭ ዘቲንከር ይህን ይመስላሉ። ሶስተኛ ሶሻል አሉ። ሄልፐር ያልናቸው ፕሪፈር አክቲቪቲ ዳት ኢንቮልቭ ሄልፒንግ ኤንድ ዴቨሎፒንግ አዘርስ ነው። ስለዚህ እነዚህ ደግሞ አክቲቪቲዎች የሚሳተፉ ሰዎች ምንድን ናቸው? እርዳታ ሰዎች ማርዳት፣ ሌሎቹ ሰዎች በሙያ በስነ ልቦና በኬረር ዴቨሎፕ እንዲሆኑ መርዳት ላይ የሚያተኩሩ ናቸው። ሄልፐር ወይም ሶሻል ያልናቸው። ሶሻል ወርኮች አሉ። ቲቸሮች ለምሳሌ ቲቸሮች እንደምናውቀው የእኛን እውቀት ደረጃ ከፍ እንዲል የሚያደርጉ ናቸው። ካውንስለሮች አማካሪ በስነ ልቦና ዴቨሎፕ እንድንሆን፣ ክሊኒካል ሳይኮሎጂስቶችም እንደዛው። ስለዚህ ከሳይኮሎጂ ከስራና ከእውቀት ደረጃችን ዴቨሎፕ እንዲያደርግ ወይም ማህበረሰቡ መርዳት ላይ ያተኮረ ስራ የሚሰሩ ሶሻል ወይም ሄልፐር ይባላሉ ማለት ነው። ስለዚህ እነዚህ አይነት ማንነት ያላቸው ስራዎች እንደነዚህ አይነት ስራዎች ላይ አሪፍ ይሆናሉ ማለት ነው። ሌላኞቹ ኮንቬክሽናል አሉ። ኮንቬክሽናል ወይም ኦርጋናይዘር የሚባሉት እነዚህ ፕሪፈር ሩል ሬጉሌሽን ኤንድ አናሚጌሽን አክቲቪቲ ነው። ስለዚህ እንደዚህ አይነት ሰዎች ደግሞ ህግና ደንብን ተከትለው ግራ የማያጋቡ ስራዎችን በቃ ህግና ደንቡ ብቻ ተከትለው መስራት ላይ የሚያተኩሩ ናቸው። ስለዚህ እንደዚህ አይነት ማንነት ፐርሰናሊቲ ያላቸው ሰዎች ለምን ስራ ይሆናሉ? ለአካውንታንት ይሆናሉ። ምክንያቱም አካውንታንት ሩልና ሬጉሌሽን ተከትላችሁ ነው የሚያወዛግቡት ስራዎች የሉትም። ባንክ ቴለር አለ፣ ክላርክ፣ ፋይል ክላርክ፣ አድሚኒስትሬቲቭ አሲስታንስ፣ ኮርፖሬት ማናጀር ማለት ነው። ስለዚህ እነዚህ ላይ ቢሳተፉ አሪፍ ይሆናል ማለት ነው። ምኖች ኮንቬክሽናል ሰዎች ማለት ነው። ሌላ ኢንተርፕራይዝ ፐርሱዌደር የምንላቸው ፕሪፈር ቨርባል አክቲቪቲ ዛት ኢንጌጅ
ዘአዘር ኢንዲቤትድ ፐርሱዌሽን ነው። ስለዚህ እነዚህ ቨርባል አክቲቪቲ ከንግግር ኮሚኒኬሽን ላይ ያተኮሩ ሰዎች ናቸው። ክርክሮችን ማሳመን ምናምን የሚችሉ አይነት ሰዎች ማለት ነው። ስለዚህ እነዚህ አይነት ፐርሰናሊቲ ያላቸው ሰዎች ለህግ አሪፍ ናቸው። ምክንያቱም ህግ ተናግሮ ማሳመን አይደለም ለሪል ስቴት ኤጀንት፣ ለሽያጭ ቤቶች ምናምን ሪል ስቴቶችን ለመሸጥ አሪፍ ናቸው። እንደ ደላላ የምንላቸው አይነት ሰዎች ላይ ማለት ነው። ቢዝነስ ፐብሊክ ሪሌሽን ላይ አሪፍ ናቸው። ሴልስ ማኔጀር ላይ ሽያጭም ላይ አሪፍ ናቸው ማለት ነው። ስለዚህ እንደዚህ አይነት ማንነት ያላቸውን ሰዎች ለእንደዚህ አይነት ስራዎች አሪፍ ናቸው ብሎ ከፍሏቸዋል ማለት ነው ሆላንድስ። ሌላኛው አርቲስቲክ ወይም ደ ክሬተር የሚባሉት ፕሪፈር አምቢጊዩስ የሆኑት እዚህ ጋር ኮንቬክሽናል ላይ ምን ብለን ነበር? አንአምቢጊዩስ ብለን ነበር። እዚህ ጋር ግን አምቢጊዩስ የሆኑ አወዛጋቢያን፣ ሲስተማቲክ ሳይንሱን ተከትለው የማይሄዱ አክቲቪቲዎች እና ክሬቲቭ ኤክስፕሬሽን ላይ ያተኮሩ ናቸው ማለት ነው። ስለዚህ እንደዚህ አይነት ሰዎች ምን ናቸው? ፔንተር፣ ሙዚሽያን፣ ራይተር፣ ኢንቴሪየር ዲኮደሮች ይካተታሉ ማለት ነው በዚህ ውስጥ። ስለዚህ አርቲስቲክ ወይም ደ ክሬተር የሚባሉት እነዚህ ይመስላሉ ማለት ነው። ስለዚህ ሆላንድ ታይፖሎጂ በዚህ ወይ ከፍሏቸዋል ማለት ነው። ምኖችን ስብዕናን ከዛ ስብዕና ጋር የሚሄዱ ስራዎች ጋር ማለት ነው። ስለዚህ እነዚህን ተረድታችሁ መስራት ይኖርባችኋል። ወይም ሰራተኞችን ስትቀጥሩ ለኦርጋናይዜሽናችሁ እንደዚህ አይነት ወይ መቅጠር ያለባችሁ ነው። እሺ እዚህ ጋር ተጨማሪ ኤግዛምፕሎች ናቸው ለእናንተ እንድታነቧቸው ነው ያመጣሁላችሁ። ተጨማሪ ግልጽ ካልሆኑላችሁ ማንበብ ትችላላችሁ። ስለዚህ እና ደግሞ የራሳችሁን የትኛው ፐርሶናሊቲ እና የትኛው ስራ ነው ከእኔ ጋር የሚሄደው ብላችሁ ካሰባችሁ እዚህ ጋር ያስቀመጥኩላችሁ ሊንክ አለ። ይህንን ሊንክ ተጠቅማችሁ በመግባት አቲቲዩድ ቴስት ጥያቄዎች ነው የሚመጡላችሁ። እነሱ ጥያቄዎች ስመልሱ የትኛው ስራ ከእናንተ ጋር እንደሚሄድ ይነግራችኋል ማለት ነው። ማወቅ ከፈለጋችሁ ይህንን ሊንክ ተጠቅማችሁ ሞክሩት። እሺ ቀጣው ፓርት ምንድነው? አሁን አንደኛውን ጨረስን ማለት ነው። አቲቲዩድን ጨረስን። ሁለተኛው ወደ ፐርሰፕሽን ነው የምንሄደው ማለት ነው። ምክንያቱም አቲቲዩድ ፐርሰፕሽን ለርኒንግ አቲቲዩድን አይደለም ፐርሶናሊቲን ያየነው። ፐርሶናሊቲን አየን፣ ፐርሰፕሽን እናያለን። ቀጣይ ለርኒንግ እና አቲቲዩድ እናያለን ማለት ነው። ስለዚህ ቀጣዩ ፐርሰፕሽን ነው ማለት ነው የምናየው ኮንሰፕት። ፐርሰፕሽን ማለት is the process by which individual select, organize and interpret the input from their senses to give meaning and order to the world around ማለት ነው። ስለዚህ ፐርሰፕሽን ማለት የተለያዩ ነገሮች ይኖራሉ የምናያቸው ነገሮች፣ ከዛ ውስጥ እነዛን በመምረጥ ኦርጋናይዝ እና ኢንተርፕሬት በማድረግ ኢንፑቶችን በመጠቀም ማለት ነው። ስለዚህ ለራሳችን ሚኒንግ እንሰጣለን፣ በዙሪያችንም ላለው ነገር ሚኒንግ እንሰጣለን ማለት ነው። ስለዚህ ፐርሲቭ ስናደርግ ተች በማድረግ ሊሆን ይችላል፣ በማሽተት፣ በመስማት፣ በማየት ሊሆን ይችላል፣ ወይም በመቅመስ ሊሆን ይችላል ማለት ነው። ነገሮችን ፐርሲቭ የምናደርገው እና ለዛ ነገር ሚኒንግ የምንሰጠው። ለምሳሌ በማየት ይሄ እኮ እንትና ነው ትላላችሁ፣ በማሽተት ይሄ እኮ የእንትን ሽታ ነው ትላላችሁ። ስለዚህ ሚኒንግ የምትሰጡት እነዚህን ነገሮች በመጠቀም ነው ማለት ነው። በመስማት የእንትና ድምፅ ነው፣ በማየት እንትላ ነው፣ በመንካት ይሄ እኮ እንትን ነው ትላላችሁ፣ በመቅመስ እንትን ይላል፣ ይመራል፣ ይጥማል፣ ይቆመጠጣል ምናምን የሚሉ ነገሮችን የምትለዩበት ማለት ነው። ስለዚህ ሶሻል ፐርሰፕሽን ኢዝ ዘ ፕሮሰስ ኦፍ ኢንተርፕሬቲንግ ኢንፎርሜሽን አባውት አናዘር ፐርሰን፣ ስለሌሎች ሰዎች የምንሰጠው ትንታኔም ፐርሰፕሽን ሊሆን ይችላል ማለት ነው። ምክንያቱም ሰዎችን አይቷችሁ ስለ ባህሪያቸው ትንታኔ ሊሰጡ ይችላላችሁ። ከሌኮ ቁጡ ነው፣ ተናዳጅ ነው፣ ከሌኮ ደስተኛ ነው እያላችሁ ብታስቀምጡ ስለ ባህሪው እየገለጻችሁ ነው ማለት ነው። ስለዚህ ፐርሰፕሽን ኢዝ ኦልሶ ካልቸራል ዲተርማይንድ ነው ይላል። እውነት ነው። ምክንያቱም ፐርሰፕሽናችን ስለሆነ ነገር ያለን አመለካከት የተለያየ ነው ማለት ነው። ለምሳሌ በኢትዮጵያ በባህላችን ምንድን ነው የአህያ ስጋ አይበላም። አሁን ይህም ፐርሲቭ የምናደርገው ሁላችንም ኢቪል መጥፎ ነገር እንደሆነ ነው። ምክንያቱም በካልቸራችን ስለማይፈቅድ ማለት ነው። ስለዚህ ፐርሰፕሽን ካልቸራል ዲተርማይንድ ነው የሚለው ለዛ ነው ማለት ነው። ስለዚህ ፐርሰፕሽን ይህን ከመሰለ ለነገሮች የምንሰጠው ሚኒንግ ነው ብለናል። ስለዚህ ፐርሴፕቹዋል ፕሮሰስ አለው ማለት ነው። የሆነ ነገር ፐርሲቭ ስታደርጉ እና ሚኒንግ ስትሰጡ የምትከተሏቸው ሂደቶች አሉ። የመጀመሪያው ሴንሴሽን ነው። ሴንሴሽን ማለት ኢኒሻል ስቴጅ ኦፍ ፐርሴፕቹዋል ፕሮሰስ ሲሆን ዌር ሴንሰሪ ኦርጋን ዲቴክት ኤንድ ሪሲቭ ስቲሙሌስ ፍሮም ዘ ኢንቫይሮንመንት። ስለዚህ የሆነ ነገር ኢንቫይሮንመንት ላይ አይተን ሴንስ የምናደርግበት የመጀመሪያው ስቴጅ ሴንሴሽን ይባላል ማለት ነው። ስለዚህ ስቲሙሌሶቹ ደግሞ ምንድን ናቸው? ድምፅ ሰምታችሁ ሊሆን ይችላል፣ ሳይት የሆነ ነገር አይታችሁ ሊሆን ይችላል፣ ቴስት የሆነ ነገር ቀምሳችሁ ሊሆን ይችላል፣ ስሜል የሆነ ነገር አሽታችሁ ሊሆን ይችላል፣ ቴክስቸር የሆነ ሻካራ፣ ለስላሳ፣ ስሙዝ ነው ምናምን የሚለውን የሆነ ነገር ነክታችሁ ሊሆን ይችላል ማለት ነው። ስለዚህ እነዚህ ነገሮች ታይላችሁ በኤንቫይሮንመንት ላይ። ስለዚህ ሴንሰሪ ሪሴፕተሮች አሉ በእኛ አካላት ላይ። ለምሳሌ በአይናችሁ ሳይት ታደርጋለች ታያላችሁ፣ በጆሮአችሁ ሳውንድ ትሰማላችሁ፣ በኖዛችሁ ስሜል ታሸታላችሁ፣ በታንጋችሁ ትቀምሳላችሁ ነገሮችን፣ በስኪናችሁ ደግሞ ቴክስቸሮች ምናምን ትለያላችሁ ማለት ነው። ስለዚህ
እነዚህን ኮንቨርት እናደርጋለን ስቲሙሉሶች ወደ ኤሌክትሪካል ሲግናል that can be processed by ብሬን ነው ማለት ነው። ስለዚህ በኤንቫይሮንመንታችሁ የምታዩዋቸው ነገር በአምስቱ የስሜት ሕዋሳችሁ ተጠቅማችሁ ወደ ብሬን ስልኩት ሴንስ አረጋችሁት ማለት ነው። የሆነ ነገር ሴንስ ስታረጉት ማለት ነው። ግን ሴንስ ማድረግ ብቻ የሆነ ነገር ማየት በቂ አይደለም። ምክንያቱም ሁለተኛው ፕሮሰስ ስላለ ማለት ነው። አቴንሽን ያስፈልጋል። አቴንሽን ማለት ፕሮሰስ ኦፍ ሴሌክቲቭሊ ፎከሲንግ ኦን ስፔሲፊክ ስቲሙሌስ ዋይል ፊልተሪንግ አውት ኢርሪሌቫንት ኦር ሌስ ኢምፖርታንት ኢንፎርሜሽን ነው ማለት ነው። ስለዚህ ለሁሉም ነገር በአንዴ ትኩረት መስጠት አንችልም ሰዎች እንደመሆናችን። ለምሳሌ እዚህ ጋር ይህንን ቪዲዮ እየሰማችሁ ነው አሁን በዚህ ሰዓት ማለት ነው። ስለዚህ ከጎናችሁ የሌሎች ሰዎች ጫጫታ ሊኖር ይችላል። ግን ትኩረታችሁ አሁን ሁለቱም ላይ ጓደኛ እያወራችሁን የመስማት አችሉም። ስለዚህ ወይ እኔን መስማት ላይ ወይ ጓደኛችሁ መስማት መምረጥ አለባችሁ ማለት ነው። ስለዚህ ፎከስ የምናደርግበት ነገር ይኖራል። ኢሬሌቫንት ወይም ፊልተር አውት ኢሬሌቫንት እና ለስ ኢምፖርታንት የሆኑ መለየት አለባችሁ ማለት ነው። ስለዚህ እኔም መስማት ከፈለጋችሁ ከጎናችሁ ያለው ጫጫታ ማለት ኮንሲደር አታርጉትም። ትኩረት የምትሰጡት ለእኔ ሳውንድ ይሆናል ማለት ነው። ያንን አቴንሽን የሚያሳየን አቴንሽን ዴተርማይንስ ዊች ሴንሰሪ ኢንፑት ሪሲቭ ፈርዘር ፕሮሰሲንግ ኤንድ ጊቨን ፕራዮሪቲ ነው ማለት ነው። ስለዚህ የትኛው ነው የኢንፑት ፈርዘር ፕሮሰስ መሰጠት የሚፈልገው ብለን እናስባለን ማለት ነው። ስለዚህ በአንድ ጊዜ ብዙ ድምፅ ትሰሙ ትችላላችሁ። ግን ያ ድምፅ ከዛ ድምፅ መርጣችሁ ወደ አይምራችሁ ይገባና ያንን ነው ፈርዘር ፕሮሰስ የምታደርጉት ማለት ነው። ስለዚህ ፕራዮሪቲ የምትሰጡት ነገር ይኖራል ማለት ነው። ስለዚህ አቴንሽን ላይ ደግሞ የተለያዩ ፋክተሮች አሉ። ለምሳሌ ኖቨልቲ ማለት የሆነ አዲስ የሆነ ነገር ስታዩ ለዛ ነገር ትኩረት ይሰጣላችሁ። እንደዚህ መጠኑ፣ ድግግሞሽ፣ በምን ያህል መጠን ወደ እናንተ ያ ነገር ይቀርባል የሚለው ፐርሰናል ሪሌቫንሱ ነው። ለእናንተ ጠቀሜታው ምን ያህል ነው ነው የሚለው። ለምሳሌ አንድ ሰው ምንድነው የኳስ በጣም አድናቂ ከሆነ ኳስ ተጫዋች ሲያይ የኳስ ተጫዋች ቪዲዮ ብትሰጡት ያንን ነገር ልብ ብሎ ይመለከቷል። ግን ለአንድ ኳስ ለማይወድ ሰው ምናምን ግን ያንን ኳስ ተጫዋች ቪዲዮ ብልኩለት ላያየው ይችላል ማለት ነው። ስለዚህ የሆነ ነገር ትኩረት ለመስጠት ለእኛ ጠቃሚ መሆን አለበት ማለት ነው። ፐርሰናል ሪሌቫንስ የሚለው ኢንዲቪዥዋል ጎላችን ከእኛ ጎል ጋራ የሚሄደው ምንድነው? አሁን የእናንተ ይህንን ቪዲዮ እያያችሁ ያላችሁት ጎላችሁ ምንድነው? ኮርሱን ለመረዳት ስለፈለጋችሁ ነው ማለት ነው። ስለዚህ ግን ምንድነው ኢንዲቪዥዋል ጎላችሁ ለመዝናናት ቢሆን ይህንን ቪዲዮ አከፍቱም ነበር፣ ምክንያቱም ይሄ ኤዱኬሽናል ቪዲዮ ስለሆነ ማለት ነው። ስለዚህ ኢንዲቪዥዋል ጎላችሁ አቴንሽናችሁን ዴተርማይን ያደርጋል ወይም ፋክተር ያሳድርበታል ማለት ነው። ስለዚህ መጀመሪያ ሴንስ ታደርጋላችሁ፣ ከዛ ትኩረት የተሰጠው ለፈርዘር ፕሮሰስ ይመረጣል ማለት ነው። ሶስተኛው ከዛ ወዲያ ነው ፐርሲቭ የምታደርጉት ማለት ነው። ስለዚህ ፐርሰፕሽን ኢንቮልቭ ኢንተርፕሬቲንግ ኦርጋናይዚንግ ሴንሰሪ ኢንፎርሜሽን ቱ ጊቭ ኢት ሚኒንግ ነው ማለት ነው። ስለዚህ መጀመሪያ የሆነ ነገሮችን አየን፣ አምስቱ የስሜት ሕዋሳችንን ተጠቅመን በአንዱ ከዚያ ያንን ትኩረት ስንሰጠው የበለጠ ከሌሎቹ ነጥለን ወደ ምንድነው ለዛ ነገር ይሄ ነገር እንደዚህ ነው ብለን ወደ ሚኒንግ መስጠት ሂደቱ ነው። በቃ ፐርሰፕሽን ማለት የሆነ ነገር ሚኒንግ የመስጠት ሂደቱ ነው ማለት ነው። ስለዚህ the brain process and integrate the sensory input and receive to form current perception of the environment ነው ማለት ነው። ስለዚህ ብሬን ምንድነው ሴንሰሪ ኢንፑቶች ኢንተግሬት በማድረግ ሚኒንግ መስጠት የሚጀምርበት ስቴጅ ነው ማለት ነው። ኤንቫይሮንመንት ላይ ያያቸውን ነገሮች ማለት ነው። ስለዚህ ፐርሰፕሽን ኢዝ ኢንፍሉዌንስድ ባይ ቫሪየስ ፋክተር ኢንክሉዲንግ ፓስት ኤክስፒሪየንስ፣ ካልቸር፣ ሶሻል ፋክተር፣ ኤክስፔክቴሽን ኤንድ ኢንዲቪዥዋል ዲፈረንስ ኢፌክት ያደርጉበታል ማለት ነው። በምን ላይ? በፐርሰፕሽን ላይ ማለት ነው። ይሄኛው ሰርድ ስቴፕ ነው ማለት ነው። ስለዚህ አራተኛው ስቴፕ ላይ ስንሄድ ምንድነው ኦርጋናይዜሽን ነው። ኦርጋናይዜሽን ማለት during the organization stage the brain organize and structure sensory information into meaningful pattern, object and relationship ነው እና ብዙ ጊዜ መረጃዎችን ኦርጋናይዝ አድርገን የመረዳት ባህሪ አለን እንዲሁ ነጣጥለን ከምናይ ይልቅ ማለት ነው። ስለዚህ የተለያዩ ፓተርኖችን ኦብጀክቶችን በመካከላቸው ያለው ሪሌሽንሽፕ በማየት ኢንፎርሜሽኖችን ሪሌት እናደርጋለን ማለት ነው፣ ወይም ኦርጋናይዝ እናደርጋለን። ስለዚህ ይህ ፕሮሰስ ምንድነው? ግሩፒንግ ሲሚላር ኤለመንትስ ቱጌዘር ቤዝድ ኦን ፕሪንሲፕል such as proximity, similarity, closure and continuity principle በመጠቀም ፕሮክሲሚቲ ማለት የሆኑ ነገሮች ተቀራርበው ካሉ እንደ አንድ ነገር ሊቆጠሩ ይችላሉ። ሲሚላሪቲ ማለት የሆኑ ነገሮች ተመሳሳይ ከሆኑ እንደ አንድ ልንቆጥራቸው እንችላለን። ኮንቲኒቲ ከሆነ ደግሞ ምንድነው? የሆነ ቀጣይነት ያለው ፓዝ፣ ለምሳሌ የሆነ ነገር ቀጥ ያለ ላይን ከሆነ በዛው የሚቀጥል አድርጋችሁ አሁን እንደዚህ ብሰጣችሁ ላይን ይሄን ላይን በዚሁ የሚቀጥል ነው ላይን ነው ኮንቲኒየስ ነው ብላችሁ የማሰብ ባህሪያቶች፣ የሆነ ነገር ቀጣጥሎ መቀጠል ማለት ነው። የሆነ ነገር እንደዛ ሲፈጠር ቀጣይም ይሄ ነገር ነው የሚፈጠረው ብላችሁ ከተረዳችሁ ምን ይባላል ማለት ነው? ኮንቲኒቲ ፕሪንሲፕል ማለት ነው። ስለዚህ ኦርጋናይዜሽን ኦፍ ሴንሰሪ ኢንፎርሜሽን ሃቭ ክሬትድ ኮሄረንት ኤንድ አንደርስታንዲንግ ፐርሰፕሽን ኦፍ ኢንቫይሮንመንት። ስለዚህ የበለጠ ኢንቫይሮንመንትን ለመረዳት ያስችላቸዋል ማለት ነው። ምኖችን እነዚህም ፕሪንሲፕሎች በመጠቀም ማለት ነው። ስለዚህ
እነዚህ አራተኛው ስቴፕ ምን ይሆናል ማለት ነው? ኦርጋናይዝ ታደርጋላችሁ ማለት ነው። አምስተኛው ኢንተርፕሪቴሽን ነው። ኦርጋናይዝ ካደረጋችሁ ወዲያ ትርጉም ሰጧቸዋላችሁ ማለት ነው። ስለዚህ ኢንተርፕሪቴሽን ኢዝ ዘ ፕሮሰስ ኦፍ አሳይኒንግ ሚኒንግ ቱ ዘ ኦርጋናይዝድ ኢንፎርሜሽን ነው። ስለዚህ ኦርጋናይዝድ ያደረጋችሁት ኢንፎርሜሽን ሚኒንግ የምትሰጡበት ስቴጅ ይሆናል ማለት ነው። ስለዚህ ኢት ኢንቮልቭ ድራይንግ ኦን ፓስት ኖሌጅ ኤክስፒሪንስስ ኤንድ ኮግኒቲቭ ቴማስ ቱ ሜክ ሴንስ ኦፍ ፐርሲቭድ ስቲሙሊ። ስለዚህ ከዚህ በፊት ስለዛ ነገር ያለን እውቀት፣ ልምዶች እና አረዳዳችንን በመጠቀም ስለዛ ነገር ኢንተርፕሪቴሽን እንሰጣለን ማለት ነው። ስለዚህ ኢንተርፕሪቴሽን ካን ቢ ኢንፍሉዌንስድ ባይ ኢንዲቪዥዋል ቢሊፍ፣ አቲቲዩድ፣ ካልቸራል ኖርም ኤንድ ኤክስፔክቴሽን። የሆነት ነው የሆነ ነገር ኢንተርፕሬት ስታደርጉ ከእናንተ ብሊፍ ጋራ፣ ከእናንተ አመለካከት ጋራ፣ ከእናንተ ባህልና ኤክስፔክቴሽናችሁ ጋር የሚሄድ ነገር ነው ተጠቅማችሁ ነው ኢንተርፕሬት የምታደርጉት ነው። ስለዚህ ኢንፍሉዌንስ ያላችሁ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ፣ ስለዚህ ቀጣይ የምንናየን አሁን ፐርሰፕቹዋል ፕሮሰሶችን ጨረስን። ከሴንሴሽን ጀምረን እስከ ኢንተርፕሬቴሽን ስቴጅ ያሉትን አይተናል ማለት ነው። ስለዚህ ቀጣይ ደግሞ ለሴንሴሽን ባሪየርስ የሚሆኑ አይሚን ለፐርሰፕሽን ባሪየር የሚሆኑትን እንመለከታለን ማለት ነው። የሆነ ነገር ክሊርሊ ሚኒንጉን እንዳንሰጠው ወይም ክሊርሊ የሆነ ነገር እንዳንረዳ የሚያደርጉ የተለያዩ ባሪየሮች ወይም ቻለንጆች አሉ። እነዛን ቻለንጆች ብዙ ጊዜ በህይወታችን ውስጥ የምንፈጽማቸው ናቸው። ስለዚህ እነዚህን ቻለንጆች ከተረዳችሁ በኋላ በህይወታችሁ ላይ በሚገጥሟችሁ በተለያዩ የህይወት አጋጣሚዎች ላይ ራሱ እነዚህ ነገሮች ስለምታዩዋቸው ወይም ስለሚገጥሟቸው እነዚህ ነገሮች ኮንሲደር ማድረግ ይጠበቅባቸዋል ማለት ነው። ሴሌክቲቭ ፐርሴፕሽን፣ ስቴሪዮታይፒንግ፣ ሃሎ ኢፌክት፣ ፈርስት ኢምፕሬሽን፣ ፈንዳሜንታል አትሪቢዩት፣ ሰልፍ ሰርቪንግ ቢያዝ፣ ኮንትራስት ኢፌክት፣ ሰልፍ ፕሮፌሲ፣ ሰልፍ ፉሊንግ ፕሮፌሲ እና ፕሮጀክሽን ኢፌክት የሚባሉ እነዚህ ባሪየሮች አሉ። እነዚህ ባሪየሮች የሆነ ነገር በትክክለኛ ወይ ፐርሲቭ እንዳናደርግ ወይም በትክክለኛ ወይ ሚኒንግ እናሰጠው የሚያደርጉ ባሪየሮች ናቸው። ስለዚህ እያንዳንዶቹን በዲቴል እንመለከታለን ማለት ነው። ምን እንደሆነ በትክክል ፐርሲቭ እንዳረጉ እንዴት እንደሆነ እንመለከታለን ማለት ነው። እሺ፣ ስለዚህ የመጀመሪያው ምንድነው? ሰሌክቲቭ ፐርሰፕሽን ነው። ሰሌክቲቭ ፐርሰፕሽን ማለት አወር ቴንደንሲ ቱ ቹዝ ኢንፎርሜሽን ዳት ሰፖርት አወር ቪው ፖይንት ነው። በቃ ስለዚህ እኛ የምንመርጠው መረጃዎች ምንድነው? የምንፈልጋቸው መረጃዎች የእኛን ቪው ፖይንት የእኛን አመለካከት የሚደግፉልን ናቸው ማለት ነው። ስለዚህ ለዚህ ቲክቶክ ማሳያ ነው፣ አንድ ማሳያ ነው። ምክንያቱም ብዙ ጊዜ ዘፋኝ ከሆናችሁ ዘፈን የምትወዱ ከሆነ አልጎሪዝሙ ይረዳውና እናንተ ዘፈን ነው የምትወት ማለት ነው። ቲክቶክ ላይ ገብታችሁ ሙዚቃ የምትወዱ ማለት ፊልም የምትወዱ ፊልሞችን ታያላችሁ፣ ኳስ ምናምን የምትወዱ ደግሞ የኳስ ዜናዎች ምናምን ታያላችሁ ቲክቶክ ላይ ማለት ነው። ስለዚህ እኛ የምንመርጠው መረጃ የኛን ቪው ፖይንት ወይም የኛን አመለካከት የኛን ብሊፍ የሚደግፍ መሆን አለበት ማለት ነው። ስለዚህ የሆነን መረጃ ሴሌክቲቭሊ ነው ፐርሲቭ የምታደርጉት። ከእናንተ ጋር የሚሄድ ከሆነ ፐርሲቭ ታደርጋላችሁ፣ ከእናንተ ጋር የማይሄድ ከሆነ ፐርሲቭ አታደርጉም ማለት ነው። ስለዚህ የሆነ ከህግ ጋር የተያዘ መረጃ ከሎየሮች ጋር ቢወጣ ሎየሮችን ይመለከታል። ስለዚህ ሎየሮች ለዛ ፎከስ ያደርጋሉ። ለዶክተሮች የሆነ ኢንፎርሜሽን ቢወጣ ዶክተሮች ስለዛ መረጃ ፎከስ ሆኖ ይሰማሉ ማለት ነው። ስለዚህ ሁላችንም የሚመለከተን ነገር ላይ ነው የምናተኩረው የሚለውን ነው የሚያሳዩ ሴሌክቲቭ ፐርሰፕሽን ማለት ነው። ስለዚህ ኢንዲቪዥዋል ኦፍተን ኢግኖር ኢንፎርሜሽን ዳት ሜክስ ዘም ፊል አንኮምፎርቴብል ኦር ትሪት ዜር ቪው ፖይንት ነው። ስለዚህ እኛ ኢግኖር እናደርጋለን ብዙ ጊዜ መረጃዎችን ለእኛ የማይስማሙ ለእኛ ብሊቭ ቫሊዩ፣ ለእኛ ኖርም፣ ለእኛ ፐርሰፕሽን ጥሩ ያልሆኑ መረጃዎችን ኢግኖር ነው የምናደርጋቸው ማለት ነው። ስለዚህ ኢት ኢምፖሲብል አስ ቱ አሲሚሌት ኤቭሪቲንግ ዊ ሲ ኦንሊ ሰርቴን ስቴፕስ ካን ቢ ቴክን ነው እና በጣም አስቸጋሪ ነው ሁሉም ከምናያቸው ነገሮች ጋር መመሳሰል። ስለዚህ ለእኛ ደስ የሚለንን ከኛ ኬሪር፣ ከኛ ብሊቭ፣ ከኛ ኤክስፔክቴሽን ጋር የሚሄዱ ነገሮችን መርጠን የምንመለከተው ማለት ነው። ለምሳሌ እዚህ ጋር ያለው ምስል ለዚህ ማሳያ ነው። ለምሳሌ ችን ሴትዮ ብትዋት ሴቷ የምታየው ምንድነው? ምን ለብሳ የሆነ ዋው አለባበሷ ሲያምር የሚለውን ነው የምታየው። ግን ወንዱን ካያችሁት ስለ አቋሟ ያምራል፣ ቅርጿ፣ ፀጉሯ ምናምን ብሎ ነው የሚያየው ማለት ነው፣ ውበቷን ነው። ስለዚህ ሴትና ወንድ የሚመለከቱበት እንኳን የተለያየ መሆን ፐርሲቭ በተለያየ መንገድ ሰውን እንኳን እንደምናደርግ የሚያሳይ ነው ማለት ነው። ስለዚህ የመጀመሪያው ፐርሲቭ ስናደርግ የምንሰራው ስህተት ምንድነው? ሴሌክቲቭ ፐርሴፕሽን ነው። ነገሮችን መርጠን ነው ፐርሲቭ የምናደርገው ከኛ አመለካከት ከኛ ስብዕና ጋራ የሚሄዱ መረጃዎችን ማለት ነው። ሌላኛው በዚህ ውስጥ ያለ ኮንሴፕት አለ፣ ሰልፍ ሰርቪንግ ቢያዝ አለ። ሰልፍ ሰርቪንግ ቢያዝ ኮግኒቲቭ ቢያዝ ዳት ሪቨርስ ቱ ዘ ቴንደንሲ ኦፍ ኢንዲቪዥዋል ቱ አትሪቢዩት ዴር ሰክሰስ ቱ ዜር ኢንተርናል ኤንድ ፐርሰናል ካራክተር ዋይል አትሪቢዩቲንግ ዴር ፌለርስ ኦር ሾርትካምስ ቱ
ቱ ዘ ኤክስተርናል ኦር ሲቹዌሽናል ፋክተር ነው። ይሄኛው አሪፍ ነው። ሁላችንም ሰዎች ላይ የሚከሰት ኮግኒቲቭ ቢያዝ ነው ወይም መድሎ ወይም ስህተት ነው። በቃ አንፌር የሆነ ኮሬክት ያልሆነ አመለካከት ነው ማለት ነው። ስለዚህ ምን ብለን እናስባለን? የሆነ ነገር ሲሳካልን ዋው በጥረቴ እንደዚህ ለፍቼ እንደዚህ ተሳካልኝ፣ አሁን ጥሩ ግሬድ ብታመጡ አንብቤ ሌሊት እንቅልፌን ቀንሼ ከጓደኞች ጋር ያለኝ ሪሌሽን ቀንሼ ምናምን ተግቼ አንብቤ ጥሩ ውጤት አመጣሁ ትላላችሁ። ግን ውጤታችሁ ዝቅ ቢልባችሁ ምን ትላላችሁ ነው የሚለው ኤክስተርናል ፋክተሩ ማለት ነው። መምህሩ ትምህርቱ አይገባም እንደዚህ አድርጎኝ በቃ መዘዝ ነው የምንፈልገው። ስለዚህ እንደውም ጥሩ ውጤት ካመጣችሁ አመጣሁ ኤ+ ታመጡ አመጣሁ ነው የምትሉ። ግን ሲ ሲሰጣችሁ ሰጠኝ ነው የምንለው በባህሪያችን። ስለዚህ ነገሮች ምንድነው ሲሳኩልን በራሳችን ምክንያት እንደሆነና ያ ነገር ካልተሳካልን በኤክስተርናል ፋክተር ማሳበብ ምን ይባላል? ሰልፍ ሰርቪንግ ቢያዝ ይባላል። ስለዚህ ፎር ኤግዛምፕል ኢፍ ሰምዋን ሪሲቭ ኤ ፕሮሞሽን አት ወርክ ዜይ ሜይ አትሪቢዩት ኢት ቱ ዜር ሃርድ ወርክ ኢንተለጀንስ ስኪል ሃይላይት ዜር ኢንተርናል ኳሊቲ ነው። ስለዚህ የሆነ ሰውዬ የስራ እድገት ቢያገኝ ጠንክሬ በመስራት ነው ባለኝ እውቀት ስኪል ደረጃ ነው ብሎ ኢንተርናል ኳሊቲ ላይ የሚያተኩረው። ግን ኢፍ ዜይ ፌል ቱ ሴኪዩር ኤ ፕሮሞሽን ዜይ ሜይ አትሪቢዩት ኢትስ ፋክተር አውትሳይድ ዜር ኮንትሮል such as unfair competition or biased decision making, ሚኒማይዚንግ ፐርሰናል ሪስፖንሲቢሊቲ ነው። ስለዚህ ግን የስራ እድገት ካላገኙ ወይም ካልተመረጡ ምን ብለው ያስባሉ? ከእነሱ ውጭ የሆነ ፋክተር እንደሆነ ነው። ስለዚህ ውድድሩ ምርጫው ምንድነው ፌር የሆነ አይደለም፣ የተሳሳተ ወይም የአድሎ ውሳኔ ነው የተወሰነው እና የፐርሰናል ሪስፖንሲቢሊቲያቸውን ይቀንሳሉ ማለት ነው በዚህ ወይ። ስለዚህ የሆነ ሰው ሲሳካለት በስኬቱ በሱ ምክንያት እንደመጣ፣ ካልተሳካላት ደግሞ በኤክስተርናል ፋክተር ማሳበብ ይወዳሉ የሚወዱ ሰዎች አሉ ወይም አለን ማለት ነው። ስለዚህ አንዱ የምንሰራው የፐርሰፕሽን ቢያዝ ነው ማለት ነው። ሰልፍ ሰርቪንግ ቢያዝ ማለት ነው። እዚህ ሁለተኛው ደግሞ ምንድነው ፋንዳሜንታል አትሪቢሽን ኢረር አለ። ፋንዳሜንታል አትሪቢሽን ኢረር ማለት የሳይኮሎጂካል ኮንሴፕት ሲሆን that refers to the tendency for people to overemphasize personal characteristics and underestimate situational factor in explaining someone's behavior ነው የሚለው። ስለዚህ ይሄ ደግሞ የሚያሳየው ምንድነው ፐርሰናል ካራክተሪስቲክሳችንን በጣም እናጋንነው እና ሲቹዌሽናል ፋክተሮችን ከግምት አናስገባ ማለት ነው። ለምሳሌ የሆነ ሰው አርፍዶ ከመጣ በቃ ይሄ ሰውዬ ሰዓት አክባሪ አይደለም ብለን ነው የምናስበው ማለት ነው። ስለዚህ ፐርሰናል ካራክተሪስቲክሱን ኦቨር ኢምፓሳይዝ አድርገን ያ ሰውዬ ግን ለምን እንዳረፈደ ለመረዳት አንሞክርም። ያ ሰውዬ ለምሳሌ የተለያየ ችግሮች ገጥመው መቋቋም የማይችለው መቆጣጠር የማይችለው ችግሮች ገጥሞት ሊሆን ይችላል ማለት ነው። ስለዚህ የሆነን ሰው ኤምፋሳይዝ የምናደርገው ፐርሰናል ካራክተሪስቲክሱ ላይ ነው እንጂ ያን ባህሪ ያሳየው በምን ምክንያት እንደሆነ ሲቹዌሽናል ፋክተሮችን ኮንሲደር አናደርግም ማለት ነው። ኤግዛምፕል ነኝ። ስለዚህ ኢን ወርክ ፕሌስ ሲቲንግ ኮንሲደር ኤ ሴናሪዮ ዌር ኤ ኮሊግ ሚስስ አን ኢምፖርታንት ዴድላይን ዘ ፋንዳሜንታል አትሪቢዩት ኢረር ሜይ ሊድ ዩ ቱ ቲንክ ዘይ ዲስኦርጋናይዝድ ኤንድ ኬርለስ ነው የሚለው። ስለዚህ በአንድ ኦርጋናይዜሽን ውስጥ የስራ ጓደኛችሁ በጣም ጠቃሚ የሆነ ስብሰባ ላይ ባይሳተፍ ምን ብላችሁ ነው የምታስቡት? ያ ሰውዬ ኦርጋናይዝድ ያልሆነ ሰውዬ ነው፣ ኬርለስ ነው ብላችሁ ነው የምታስቡት ማለት ነው። ይሄ ግን ጀጅመንት ፐርሰናል ምናቸው ላይ ነው፣ ትሬታቸው ላይ ያተኮረ ይሆናል ማለት ነው። ይሁን እንጂ ዘ ሪያሊቲ ኩድ ቢ ዲፈረንት ነው፣ ግን እውነቱ የተለየ ሊሆን ይችላል ከዚህ ማለት ነው። ስለዚህ they might be have been dealing with unexpected personal issue or heavy workload that may be difficult to meet the deadline ነው ማለት ነው። ስለዚህ የሆነ ነገር በዴድላይን ወይም በተቀመጠለት ነገር ማድረስ ካልቻሉ ምንድነው የስራ መደራረብ ገጥሟቸው ነው ወይም ዴድላይኑን ሚት ለማድረግ የተለያዩ ችግሮች ዲፊካልቲዎች ገጥሟቸው ነው ብለን ከግምት አናስገባም። ሰዎቹም ብቻ ኬርለስ ናቸው፣ ግድ የለሽ ኦርጋናይዝድ ያልሆኑ ሰዎች ብለን ነው እንጂ ምክንያቶቹን ያን ስራ በዛ ሰዓት ያላደረሱበት ምክንያት ኮንሲደር አናደርግም ማለት ነው። ስለዚህ በአትሪቢዩቲንግ ዜር ቢሄቪየር ሶለሊ ቱ ዘ ኢንተርናል ካራክተሪስቲክ ዊ ኦቨርሉክ ኤክስተርናል ፋክተር that could influence their action ነው የሚለው። ስለዚህ this highlights the importance of considering the context before making judgment about the workplace ነው የሚለው። ስለዚህ ምን ማድረግ አለብን ነው ሰዎችን የሆነ ነገር ሲያሳዩ ጀጅ ከማድረጋችን በፊት ያ ነገር ያደረጉበትን ባህሪ ምንድነው መመልከት ይኖርብናል። ለምሳሌ አንድ ሰውዬ ምንድነው ትምህርት ቤት አርፍዶ ከመጣ መምህሩ ምንድነው ይሄ ሰውዬ ሰነፍ ተማሪ ነው ብሎ ሊያስብ ይችላል። ግን ያ ሰውዬ አርፍዶ የመጣው ለምን ሊሆን ይችላል? በጣም ከሩቅ ቦታ ሊመጣ ይችላል። ትራንስፖርት ችግር ሊገጥመው ይችላል። ቤተሰቦቹ ላይ ስራ ሰርቶ ለቤተሰቦች ስራ ረድቶ ከሆነ የሚመጣው ይረፍድበታል። የተለያዩ ፋክተሮችን ኮንሲደር ማድረግ አለባችሁ ለአንድ ሰውዬ የሆነን ባህሪ ወይም የሆነን ጀጅመንት ከመስጠታችሁ በፊት ነው ማድረግ ያለባችሁ ማለት ነው። ስለዚህ ፋንዳሜንታል አትሪቢዩሽን ኢረር ይህን ይመስላል ማለት ነው። በፐርሰናል ካራክተሪስቲክሳቸው ብቻ ሰዎችን ጀጅ ስናደርግ ነው ያንን ባህሪ ያሳዩበትን ምክንያት ሳንጠይቅ ወይም ያ ባህሪ ለምን ተፈጠረ ብለን ሳንመረምር ማለት ነው።
ይህን ይመስላል ሁለተኛው የምንሰራው ፐርሰፕቹዋል ኤረር ማለት ነው። ሌላኛው ስቴሪዮታይፒንግ ነው። ስቴሪዮታይፒንግ ማለት ጀጅንግ ሰምዋን ኦን ዘ ቤዝ ኦፍ አወር ፐርሴፕሽን ኦፍ ዘ ግሩፕ ቱ ዊች ሂ ኦር ሺ ቢሎንግስ ነው። ስለዚህ ሰዎች የሆነ ግሩፕ ውስጥ ቢሎንግ ስለሆኑ በዛ ግሩፕ መሰረት የእነሱን ባህሪ ጀጅ ልታደርጉ ትችላላችሁ። ሀብታም፣ ድሃ እያላችሁ ልከፍሉ ትችላላችሁ። ወንድ፣ ሴት፣ ወጣት፣ ሽማግሌ ምናምን እያላችሁ በዛ ግሩፕ ውስጥ በመሆናቸው ምክንያት የምትሰጧቸው ካታጎራይዝ የሆነ ካራክተሪስቲ ያለ ማለት ነው። ስለዚህ ስቴሪዮታይፕ ኢዝ ጀነራላይዝድ አባውት ዘ ግሩፕ ኦፍ ፒፕል ነው። ስለዚህ ለሆነ ግሩፕ ኦፍ ፒፕል ጀነራላይዝ አድርገን የምንሰጠው አይዲያ ነው፣ ግን አይዲያ ትክክል የሆነ አይደለም ማለት ነው። ስለዚህ ለምሳሌ አሱሚንግ ዳት ዩ ኦል ያንግ ኢምፕሎይስ አር ቴክ ሴቪ ኤንድ አዳፕቴብል ኦር ዛት ኦልድ ኢምፕሎይ አር ሬዚስታንስ ቱ ቼንጅ አር ኤግዛምፕል ኦፍ ስቴሪዮታይፕ ነው። ስለዚህ ብዙ ጊዜ ካያችሁ ወጣቶች ምንድናቸው ቴክ ሳቢ ማለት በጣም ወጣቶች የቴክኖሎጂ እውቀት አላቸው፣ ለነገሮች አዳፕት ማድረግ ይችላሉ፣ ቶሎ ፍሌክሲብል የሆነ ማንነት አላቸው ብለን እናስባለን። ይሄ ምንድነው? ስቴሪዮታይፒንግ ነው። ሁሉም ሰዎች እንደዚህ አይነት ማንነት አይኖራቸውም ወጣት ስለሆኑ ብቻ ማለት ነው። ስለዚህ አመለካከታችን ልክ ያልሆነ አመለካከት ሲኖርም ማለት ነው። ስለዚህ ኦልደር ኢምፕሎች ደግሞ ሬዚስታንቶች ለውጥ የማይፈልጉ ናቸው፣ ፍሌክሲብል ያልሆኑ ሰዎች ልንል እንችላለን። ኦልድ ፒፕሎች እንግዲህ ይሄ ልክ አይደለም። ሁሉም ኦልድ ፒፕሎች እንደዛ አይደለም። ስለዚህ የሆነን ሰው ባለበት ግሩፕ ምክንያት ጀጅ ማድረግ ምን ይባላል? ስቴሪዮታይፒንግ ይባላል ማለት ነው። እሺ ቀጣይ የምንመለከተው ምንድነው? ፊሜናይን ስቴሪዮታይፕ እና መስኩላይን ስቴሪዮታይፕ አለ ማለት ነው። ስለዚህ ልክ ያልሆነ አመለካከቶች ማለት ነው። ሴቶች ሴት በመሆናቸው ብቻ የተሳሳተ ሀሳብ የምናነሳቸው ሀሳቦች እና ወንዶች ወንድ በመሆናቸው ምክንያት ልክ ያልሆነ የያዝናቸው አመለካከቶች አሉ። ለምሳሌ ውመን አር ኬር ጊቨሮች፣ ሴቶች ተንከባካቢ ናቸው ምናምን ብለው ማሰብ ሁሉም ላይሆኑ ይችላሉ። ወንድ ሆኖ ኬር ጊቨር የሆነ ሊኖር ስለሚችል ማለት ነው። ውመን አር ፓሲቭ ልንል እንችላለን፣ ግን ሁሉም ሴቶች ፓሲቭ አይደሉም፣ አክቲቭ የሆኑ አሉ ማለት ነው። ስለዚህ የስቴሪዮታይፕ ነው ማለት ነው። በዛ ሴት ስለሆኑ ብቻ ባህሪ ማላበስ ማለት ነው። ውመን ሹድ ሬዝ ዘ ቻይልድ ነው፣ ሴቶች ናቸው ልጅ ማሳደግ ያለባቸው። ውመን አር ኳይቲስ ናቸው፣ ብዙም እነዚህ ሴቶች ምንድን ናቸው? ጎበዝ አይደሉም ነገሮች ላይ ብለን ማሰብ፣ ጊቭ አፕ ያደርጋሉ፣ በጥሩ ተስፋ ይቆርጣሉ ብለው ማሰብ ነው። ኳይቲስ የምንለው ነገሮችን ያቋርጣሉ፣ ነገሮች ላይ ፐርሲስት ሆነው አይቆዩም ብሎ ማሰብ ነው ይሄ የሚያሳየው። ሌላ ያንግ ውመን አር ኢኖሰንት ኔቭ ናቸው ይላል። ስለዚህ ወጣት ሴቶች ኢኖሰንት ናቸው ማለት ጨዋ ናቸው ምናምን ብሎ ነገር ማሰብ አለ። ውመን ኒድስ ሄልፕ ፍሮም ሜን፣ ሴቶች ከወንድ እርዳታ ያስፈልጋቸው፣ ወንድ ግዴታ መርዳት አለበት እነሱም ብሎ ይታሰባል። ሌላ ደግሞ ለወንዶች ምንድነው? ወንዶች ሊደርስ ናቸው፣ ሜናር ሊደር፣ ወንዶች ለመሪ ቦታ ይሆናሉ ተብሎ ይታሰባል። ሜናር ጉዳት ማትስ፣ ወንዶች ማትስ ላይ ጥሩ ናቸው ተብሎ ይታሰባል። ቦይ ዲድንት ሪድ ኤ ቡክስ ነው፣ ወንዶች ምን አያነቡም መጽሐፍ አያነቡም ተብሎ ይታሰባል። ቦይስ ደዝ ኖት ፕላይ ዊዝ ዶልስ ነው ማለት ከሴቶች ጋር መጫወት፣ ዶልስ ማለት ያንግ ገርልዝ ማለት ነው። ከሴቶች ጋር መጫወት አይወዱም ተብሎ ይታሰባል ወንዶች። ሜን አር ዶክተር ኤንድ ውመን አር ነርስ ነው፣ ወንዶች ዶክተር ሴቶች ነርስ ነው፣ ከሱ በታች እንደሆነች ለማሳየት ማለት ነው። ቦይ ዊል ቢ ቦይ፣ በቃ ወንድ ምንጊዜም ወንድ ነው ብሎ የሚታሰብ ማንነት አለ ማለት ነው። ስለዚህ ወንዶችን ወንድ በመሆናቸው ምክንያት እነዚህም ባህሪ ሰጥተናቸዋል፣ ሴቶችን ሴት በመሆናቸው ምክንያት እነዚህ ትክክል ያልሆኑ አመለካከቶች አሉ ማለት ነው። ስለዚህ እነዚህ መስተካከል አለባቸው ማለት ነው። ስለዚህ ሰውን ፐርሲቭ ስታደርጉ ባለበት ግሩፕ ወንድ በመሆኑ ሴት በመሆኑ ሀብታም ድሃ በመሆኑ ሳይሆን ራሱን በግለሰብ ደረጃ ጄጅ ማድረግ አለባቸው ማለት ነው። እዚህ ጋር በምስሉ ላይ የምታዩት ሴቷን አሁን እያገለሏት ነው። እዚህ ሁለተኛው ምስል ላይ ደግሞ ምንድን ነው እንደምትመለከቱት እሷ ምንድነው የቤት ስራዎች ላይ ነው በቃ ማተኮር ያለባት። እሱ የቢሮ ስራዎች ከኮምፒውተር ጋር የተያዙ የቢሮ ስራዎች ላይ ነው የሚያተኩረው ማለት ነው። በዚህ ወይ ምንድነው ስቴሪዮታይፕ መፈጸም የለበትም። ሌላኛው ደግሞ ፐርሰፕቹዋል ኤረር ምንድነው ወይም ባሪያ ለፐርሰፕሽን ሃሎ ኢፌክት ይባላል ማለት ነው። ሃሎ ኢፌክት ማለት ጀጂንግ ቡክ ባይ ኢትስ ከቨር፣ የሆነ ነገር አይታችሁ በዛ ብቻ ሁሉንም ባህሪውን ዲፋይን ማድረግ ማለት ነው። ለምሳሌ ሃሎ ኢፌክት ምንድነው? የጀነራል ኢምፕሬሽን አባውት ኢንዲቪዥዋል ቤዝድ ኦን ሲንግል ፖዘቲቭ ካራክተርስ ኤክስፔክቴሽን ጉድ ቢሄቪየር ይላል። ስለዚህ የሃሎ ኢፌክት ማለት ኢንዲቪዥዋሎችን በአንድ ሲንግል ፖዚቲቭ ካራክተር ምክንያት ምንድን ሪፑቴሽን ባላቸው ዝና ባላቸውን ኤክሴፕሽናል ታለንት ወይም ጥሩ ባሳዩት ባህሪ ምክንያት ሁሉንም ማንነታቸውን ጥሩ አድርጎ መውሰድ ማለት ነው። ስለዚህ ኦከር ወይን ዊድራው ጀነራል ኢምፕሬሽን ኦን ዘ ቤዝ ኦፍ ሲንግል ካራክተርስ። ስለዚህ በዚህ ሲንግል ካራክተሪስቲያቸው ተነስተን ጥሩ የሆነ አንድ ጎን አላቸው፣ በዛ ጥሩ ጎናቸው ተነስተን እነዚያን ሰዎች በጠቅላላው ጥሩ የሆኑ ሰዎች አድርገን ማሰብ ማለት ነው። ምን ሃሎ ኢፌክት ማለት። ስለዚህ when the perception of a person is formulated on the basis of single observable
ኤንድ አንፋቮሬብል ትሬት ካራክተሪስቲክ ኤንድ ቴንድስ ቱ ሸት አውት አዘር 11 ካራክተሪስቲክ ኦፍ ዛት ፐርሰን። ስለዚህ የሆነ ሰው የአንድ ጥሩ የሆነ ወይም መጥፎ የሆነ ባህሪ ካያችሁ ሌሎቹ ባህሪዎችን ግድ አይላችሁም። በዛ ባህሪ መሰረት ያን ሰው የጀጅ ማድረግ ነው ማለት ነው። ስለዚህ ለምሳሌ ብንመለከት እዚህ ጋር ምን ይለናል? ኢፍ ሰሞን ፊዚካሊ አትራክቲቭ ዊ ሜይ አውቶማቲካሊ አሱም ዜ አር ኢንተሊጀንት ካይንድ ኮምፒተንት ኤንድ ኢቭን ዞ አትራክቲቭነስ ሀዝ ኖ ዳይሬክት ኮሬሌሽን ውስጥ ስትሬት ነው። ስለዚህ የሆነ ሰው ፊዚካሊ አትራክቲቭ ነው፣ ከስታወት ይስባል፣ ቁመናው ስፖርት የሰራ በጣም ልብሶች የሚሄዱበት ሰው ቢሆን ያን ሰው እየሄዳችሁ ምንድነው በጣም ኢንተሊጀንት ነው፣ ጎበዝ ነው፣ ጥሩ የሆነ ማንነት አለው፣ ኮምፒተንት የሆነ ባህሪ ያለው ብለን ማሰብ ማለት ነው። ግን የሆነ ሰው ፊዚካሊ አትራክቲቭ ስለሆነ የሁሉ ባህሪ ይኖራል ብለን ላይታሰብ ይችላል ማለት ነው። ስለዚህ ሰዎችን አንድ ፖዚቲቭ ካራክተሪስቲ ያላቸው ብለን ያንን ካራክተሪስቲያቸውን ለሁሉም ማድረግ ነው። ለምሳሌ ሬፒቴሽን ያላቸው ዝና ያላቸውን ሰዎችን ማየት ትችላላችሁ። ለምሳሌ ፌመስ ሰዎችን ካያችሁ በቃ በሁሉም ኤሪያ ላይ ፐርፌክት ነው የሚመስሉን፣ ግን እነሱ በአንድ ኤሪያ ላይ ነው ፐርፌክት የሆኑት ማለት ነው። ለእኛ ሩቅ ስለሆኑ ነው እንጂ እነዛ ሰዎች ፐርፌክት የመሰሉን ቀርባቸው ብታያቸው በሁሉም ኤሪያ ላይ ፐርፌክት አይደሉም ማለት ነው። ስለዚህ ይህን ይመስላል ማለት ነው ሃሎ ኢፌክት። አንድ ባለን ሲንግል ፖዚቲቭ ካራክተሪስቲክ መሰረት ያንን ስለ ጀነራል ኢምፕሬሽን ስለ ኢንዲቪዥዋሉ መፍጠር ማለት ነው። ሌላኛው ደግሞ ፈርስት ኢምፕሬሽን ኤረር የሚባል አለ። ይሄኛውም ፐርሰፕቹዋል ኤረር ነው። ፈርስት ኢምፕሬሽን ኤረር ማለት ኢምፕሬሽን ኦፒኒየን ኦር ሜንታል ኢሜጅ ኦፍ ሰምዋን ኢምፕሬሽን ማለት ስለሆነ ሰው ያለን አመለካከት ወይም በአእምሯችን ስለዛ ሰውዬ የምንሰራው የምናስበው ምንድን ነው የሚለውን የሚያሳይ። ስለዚህ ፈርስት ኢምፕሬሽን ኤረር ስለ ሚን ዳት ዊ ኦብዘርቭ ኤ ቫራይቲ ብራይፍ ቢት ኦፍ ፐርሰን ቢሄቪየር ኢን አወር ፈርስት ኢንካውንተር ኤንድ ኢንፋክት ዛት ቢሄቪየር ሪፍሌክት ዋት ዴር ፐርሰን ኢዝ ሪሊ ላይክ ነው የሚለው። ስለዚህ በመጀመሪያ እይታ ነው። የፈርስት ኢምፕሬሽን ደግሞ ምንድን ነው? ፈርስት ኢምፕሬሽን አንድ የሆነን ሰው ለምሳሌ አንድ ሰው በአጋጣሚ ጥሩ የሆነ ማንነት ሊኖሩ ይችላል፣ ግን የተለያዩ ነገሮች አናደውት እኛን ሲያገኘን በመጀመሪያ ቀን ግንኙነታችሁ ላይ ማለት ነው ፈርስት ኢምፕሬሽን የሚባለው መጀመሪያ የሆነን ሰው ስታገኙት ማለት ነው። ከዛ ተናዶ ምናምን ቢዋራችሁ የመጀመሪያ ቀን ላይ ያን ሰውዬም በቃ ሁሌ የምታደርጉት ተናዳጅ ሰው ነው፣ በቃ ሁሌ ቁጡ፣ ቀልድ የማይገባው ምናምን አይነት አድርጋችሁ ነው የምታስቡት ማለት ነው። ስለዚህ ሰዎችን በመጀመሪያ ላይ በምታዩቸው ባህሪ ጄጅ ማድረግ የሚባለው ፈርስት ኢምፕሬሽን ነው ማለት ነው። ስለዚህ ለምሳሌ አሁን ኢፍ ስቱደንት ኢምፕረስስ ኤ ቲቸር ኢርሊ ኦን ዊዝ ዜር ኢንሳይትፉል ኮመንትስ ኦር ኤክሴፕሽናል ወርክስ ዘ ቲቸር ሜይ ቢ ሞንተን ፖዚቲቭ ቢያዝ ቱዋርድ ዘ ስቱደንት ፐርፎርማንስ ነው የሚለው። ስለዚህ ኢፍ ሰብስኩዌንት ኤቪደንስ ደዝ ኖት ፉሊ ሰፖርት ኢት። እሺ፣ ስለዚህ አንድ ተማሪ ምንድን ነው መምህሩን ቀድሞ ከሳቡ ማለት ነው። ስለዚህ ያ ስቱደንት መምህሩን ኢንሳይትፉል የሆኑ ኮመንቶችን እና ኤክስፔክቴሽናል የሆኑ ስራዎችን ሰርቶ ቢያሳየው ያ መምህር ስለዛ ተማሪ ጥሩ የሆነ አመለካከት ይኖረዋል ስለ ተማሪው ማለት ነው። ግን ያ ተማሪ በዛ ኢፈርቱ እንኳን ባይቀጥል እንኳን ይሄ ተማሪ ጎበዝ ነው ብሎ ያስባል ማለት ነው ያ መምህር። ስለዚህ በመጀመሪያ ኢምፕሬሽን ስለዛ ሰው ጀጅ እናደርጋለን ማለት ነው። የሆነ ተማሪ ማርፍዶ ቢመጣ ምንድነው ይሄ ተማሪ በቃ ኦርጋናይዝድ ይሆን አይደለም ሰነፍ ነው ብሎ ሊያስብ ይችላል መምህሩ ማለት ነው። ስለዚህ በፈርስት ኢምፕሬሽኑ ጀጅ እናደርጋለን ማለት ነው። ስለዚህ ፈርስት ኢምፕሬሽን ሃሎ ኢፌክት የሚያለያያችሁ ምንድነው? ሃሎ ኢፌክት ኦንሊ ፖዚቲቭ ካራክተሪስቲ ላይ ነው፣ ባላችሁ ፖዚቲቭ ካራክተሪስቲ መሰረት ነው ጀጅ የሚያደርገው። ይሄኛው ግን ፈርስት ኢምፕሬሽን ነው፣ በመጀመሪያ ቀናችሁ ላይ ከዛ ሰውዬ ጋር ኢንተራክት ስታደርጉ ባሳያችሁት ባህሪ ያ ሰውዬ እናንተን ጀነራላይዝ ያደርጋችኋል ማለት ነው። ስለዚህ እነዚህ መቅረት አለባቸው ማለት ነው። ሰዎችን በቃ ኮንቲኒስ በሆነ ሪሌሽንሽፓችሁ መሰረት ነው ባህሪያቸውን ጀጅ ማድረግ ያለባቸው እንጂ በፈርስት ኢምፕሬሽናቸው ጀጅ ማድረግ የለባችሁ ማለት ነው። እሺ፣ ሌላኛው ሰልፍ ፉልፊሊንግ ፕሮፌሲ ነው። እዚህ ጋር ያለው ምንድነው? የበለጠ ስለ ሃሎ ኢፌክት መረዳት ከፈለጋችሁ አንቡት። እሺ፣ ሰልፍ ፉልፊሊንግ ፕሮፌሲ ላይ ስንመጣ ኤክስፔክቴሽን አፌክት ዘ ዌይ ዊ ኢንተራክት ዊዝ አዘር ሰች አስ ዊ ጌት ዋት ዊ ዊሽ ፎር ነው የሚለው። ስለዚህ ኤክስፔክቴሽናችን ነው። ስለዚህ ዘ ዌይ ከሌሎች ጋር ስለ ሰዎች ያለን አመለካከት ከሰዎች የምንጠበቀው ነገር ምንድን ነው? ሰልፍ ፉልፊሊንግ ፕሮፌሲ ይባላል። ለምሳሌ አንድ ሰው በኦርጋናይዜሽኑ በጣም ጎበዝ ነው ብለን ካሰብን ከባባድ ስራዎችን እንሰጠዋለን። በጣም አሪፍ ፐርፎርመር ነው ብለን ስለምናስብ ደሞዙ ራሱ ከፍተኛ ይሆናል፣ አሪፍ ቦታ ላይ እንቀጥረዋለን ማለት ነው። ግን የሆነን ሰው ኤክስፔክት ስናደርገው በቃ ሰነፍ ነው ብዙም ስራ አይችልም ብለን ካሰብን ቀላል የሆኑ ስራዎችን በዝቅተኛ ደሞዝ እንዲሰራ እናደርጋለን ማለት ነው። ስለዚህ ኤክስፔክቴሽናችን አፌክት ያደርገዋል ማለት ነው ከሰዎች ጋር ያለን ኢንተራክሽን እና ከእነሱ ማግኘት የምንፈልገውን ነገር ማለት ነው። ስለዚህ የማናጀር ኤክስፔክት አንድ ኢንዲቪዥዋል አፌክት ቦዝ ዘ ማናጀር ቢሄቪየር ቱዋርድ ዘ ኢንዲቪዥዋል ኤንድ ዘ ኢንዲቪዥዋል ሪስፖንስ ነው ማለት ነው። ስለዚህ ማናጀሩ ስለዛ ሰውዬ ያለው አመለካከት ማናጀሩ
የሆነ ቢሄቪየር እንዲያሳይ በዛ ሰውዬ ላይ ያደርጋል። ያ በዛ ቢሄቪየር ምክንያት ደግሞ ኢንዲቪጁዋል የሚሰጠው ሪስፖንስ አለ ማለት ነው። ለምሳሌ ማናጀሩ የሆነን ሰውዬ ትችላለህ፣ ትሰራዋለህ ብሎ ካበረታታው ያ ሰውዬ ደግሞ ጥሩ ሪስፖንስ ለማናጀሩ ይሰጠዋል። ለምሳሌ ያን ስራ ሰርቶ ማሳየት ሊሆን ይችላል፣ በአሪፍ ሁኔታ ፐርፎርም ማድረግ ሊሆን ይችላል። ግን ማናጀሩ አችልም ምናምን ብሎ ካለው ምን ሊፈጠር ይችላል? ያንን ስራ በአሪፍ ዌይ ላይ ሰራው ይችላል ማለት ነው። ስለዚህ ሰዎችን ምንድነው በእኛ ጀጅ ኤክስፔክት የምናደርግበት ዌይ አፌክት ያደርጋል ማለት ነው። ስለዚህ ሰዎችን ምንድነው በስራቸው ነው እንጂ እንዲሁ ዝም ብላችሁ ጀጅ ማድረግ አይጠበቅባችሁም ማለት ነው። ስለዚህ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንዲሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። in self-fulfilling prophecy a person holds a particular belief or expectation about themselves or other ነው የሚለው። ስለዚህ ሰልፍ ፉልፊሊንግ ፕሮፌሲ ማለት ስለ ሌላ ሰው ብቻ ሊሆን ይችላል፣ ስለ ራሳችሁም ሊሆን ይችላል። ማለትም ይህን ነገር ማድረግ አልችልም ብላችሁ ካሰባችሁ በቃ ኤክስፔክት አድርጋችሁታል ያን ነገር ማድረግ እንደማትችሉ። ስለዚህ ያን ነገር መቼ መስራት አትችሉም ማለት ነው። ስለዚህ ሪስፖንሳችሁ ምን ይሆናል? ያን ነገር አለመስራት ነው ማለት ነው። ስለዚህ based on this belief the person behavior and action are influenced leading them to act in a way ዳታ ላይን ውስጥ ዜር ኢንተርናል ቢሊፍ ኤንድ ኤክስፔክቴሽን ነው ማለት ነው። ስለዚህ በዚህ አመለካከት መሰረት ሰዎች ቢሄቪየራቸውና አክሽናቸው ተጽዕኖ ያድርበታል ማለት ነው። እኛ ኤክስፔክት ያደረግናቸው ወይ ነው። ስለዚህ እነሱን ከኛ አስተሳሰብ ጋር በእኛ አስተሳሰብ መልኩ ይሰራሉ ማለት ነው። ስለዚህ የሆነ ሰው ያችንም ካላችሁት ያን ነገር አልችልም ብሎ ያስባል፣ ኤክስፔክት ያደርጋል ማለት ነው። ራሳችሁም አልችልም ካላችሁ ያን ነገር እንደማችሉ አምናችሁ ትቀበላላችሁ ማለት ነው። ስለዚህ ፎር ኢንስታንስ ኢፍ ማናጀር ብሊቭ ዳት አን ኤምፕሎይ ኢዝ ሌዚ፣ አንድ ሰራተኛ ሰነፍ ነው ብሎ ካሰበ ማናጀር አንፕሮዳክቲቭ ነው ካለ ዘይ ሜይ ፕሮቫይድ ሊሚትድ ኦፖርቹኒቲ ፎር ግሮዝ ኤንድ ዴቨሎፕመንት። ስለዚህ ብዙም እድል አይሰጠውም ማለት ነው። ሌዚ ነው ፕሮዳክቲቭ አይደለም ብለን ካሰብን ቀላል የሆኑ ስራዎችን ነው እንጂ ቻሌንጂንግ የሆኑ ስራዎችን፣ ሃይ ሪስክ የሆኑ ስራዎችን አንሰጠውም ማለት ነው። ስለዚህ በዚህ ምክንያት ለሰፖርት ወይም አሳይለስ ቻሌንጂንግ ታስክ እንሰጠዋለን ማለት ነው። ቀላል ስራዎችን ብዙም ድጋፍ የማይፈልጉ ላይ እናተኩራለን ማለት ነው። በዚህ ምክንያት ሰውየው የሚሰጠው ሪስፖንስ ይኖራል ማለት ነው። ስለዚህ ኮንሲኮንትሊ ዘ ኤምፕሎይ ሜይ ፊል ዲሞቲቬትድ ኤንድ አንደር ፐርፎርመንስ ነው። ስለዚህ ሞቲቬት እንዳይሆን እናደርገዋለን። ከተጠበቀው ደግሞ ያንንም ስራ ቀላሉን ስራ እንኳን በተጠበቀው ፐርፎርማንስ መጠን አይሰራም ማለት ነው። ምክንያቱም ሪስፔክት ኤክስፔክቴሽን እና ሰፖርት ስላላገኘ ማለት ነው። ፋርዘር ኮንፊርሚንግ ለማናጀር ኢኒሻል ብሊፍ ነው። ስለዚህ የበለጠ ስለሱ አለመቻል ያለውን የማናጀር ብሊፍ ዴቨሎፕ ያደርግበታል ማለት ነው። ስለዚህ ሰልፍ ፉልፊሊንግ ፕሮፌሲ ማለት ስለ ራሳቸው ወይም ስለሌሎች ያለን ኤክስፔክቴሽን ማለት ነው። ስለዚህ በዛ ኤክስፔክቴሽን ምክንያት ደግሞ የሚመጣ ሪስፖንስ አለ። ከሪስፖንስ ከራሳችን ሊሆን ይችላል። እዚህ ጋር እንዳየነው ሌሎች ሰዎች በእኛ አስተሳሰብ መልኩ ሪስፖንስ እንዲያደርጉ ምክንያት ልንሆን እንችላለን ማለት ነው። ስለዚህ እንዲህ አይነት አመለካከት መወገድ አለበት ማለት ነው። ሌላኛው ኮንትራስት ኢፌክት ነው። ኮንትራስት ኢፌክት ማለት ኢቫሉዌሽን ኦፍ ኤ ፐርሰን ካራክተሪስቲክ ዛት አር አፌክትድ ባይ ኮምፓሪዝን ነው ዊዝ አዘር ፐርሰን ሪሰንትሊ ኢንካውንተር ሁ ራንክ ሃየር ኦር ሎወር ኦን ዘ ሴም ካራክተሪስቲክ ነው። ስለዚህ ኮንትራስት ኢፌክት ማለት ነገሮችን ማነጻጸር ነው ማለት ነው። ስለዚህ ራሳችሁን የምታነጻጽሩ ከእናንተ በላይ ከሆነ ጊዜ ሰው ጋር ነው ምን ጊዜ ማለት ነው። ስለዚህ ከእናንተ ጋር እኩል ደረጃ ያለም ሰው ሊሆን ይችላል። ከእሱ ጋር አንጻር ስለሆነ የምታነጻጽሩት ምንም እንኳን አሪፍ ስራ ብትሰሩ ራሳችሁን ከሌላ ሰው ጋር በማነጻጸራችሁ ምክንያት ጥሩ የሆነ ፊሊንግ አይፈጠርባችሁ ማለት ነው። ለምሳሌ ፎር ኤግዛምፕል የጆብ ካንዲዴት ኢዝ ኢንተርቪውድ ኢሚዲየትሊ አፍተር ኤ ፑርሊ ፐርፎርሚንግ ካንዲዴት ዘ ኢንተርቪወር ሜይ ፐርሲቭ ኤ ሰከንድ ካንዲዴት አስ ማች ሞር ኮምፒተንት ኤንድ ኢምፕሬሲቭ ኢን ኮምፓሪሽን ነው የሚለው። ስለዚህ አሁን በአንድ የስራ ኢንተርቪው ላይ መጀመሪያ ላይ ያለው ሰውዬ ብዙም ፑር የሆነ ኢንተርቪው ካረገ ከሱ ቀጥሎ ያደረገው ሰውዬ ትንሽ ከሱ ቻል ያለ ኢንተርቪው ካቀረበ ምን ይባላል ማለት ነው? በጣም ኮምፒተንት የሆነ ሰውዬ ነው ተደርጎ የሚታሰበው። ምክንያቱም ምንድነው ኮንትራስት ኢፌክት አፌክት ያደርገናል። ምክንያቱም ከሌላ ሰው ጋር አፌክት ራሳችንን እናነጻጽራለን ማለት ነው። ይህንን ኮንትራስት ኢፌክት ብዙ ጊዜ ባይዘው በቢዝነስ ላይ ይጠቀሙታል። ለምሳሌ የሆነ ጊዜ የሆነ የተፈጠረ ኤግዛምፕል እንገራችሁ። በአንድ ልብስ ስፌት ቤት ውስጥ የሚሰሩ ሰዎች አሉ እና በዛ ልብስ ስፌትና ሽያጭ ነው። አንደኛው ሰፊ አንደኛው ሻጭ ነው እና ልብስ ሻጩም ብሎ ጠይቆ አንደኛው ይሄ ልብስ ስንት ብር ነው አለው። ገዢ መጥቶ ማለት ነው። ሩቅ ለሩቅ ነው የሚቀመጡት። ከዛ ገዢ መጥቶ ይሄ ልብስ ስንት ብር ነው ሲለው 420 ብር አለው። ምን አልከኝ አለው። 420 ብር ሲለው ከዛ ለደንበኞቹ ሰምተዋል እነሱም ሲለው ከዛ እሱም ብሎ አላቸው 220 ብር አላቸው ይሄኛው ሰውዬ ማለት ነው። ስለዚህ
220 ብር ሲላቸው ምንም ሳያመነቱ ነው የገዙት ማለት ነው። ግን ያ ልብስ ምንድነው ያን ያህል 200 ምናምን የሚዋጥ አልነበረም። ስለዚህ ሰዎች እናነጻጽራለን ማለት ነው። 420 ብር ብሏቸው ስለነበረ በ220 ብር ሲላቸው ቶሎ ገዙት ማለት ነው። ስለዚህ ነገሮችን የማነጻጸር ባህሪ ያለን የሰው ልጅ ማለት ነው። ስለዚህ የሆነን ነገር አስደሳች ነው፣ የሚያስጠላ ነው፣ ትልቅ ነው ለማለት ከእሱ ጋራ የሚነጻጸር የሚያስጠላ ትንሽ የሆነ ነገር ያስፈልገናል ማለት ነው በባህሪያችን ሰዎች። ስለዚህ ሁሌም ራሳችሁን ከሰው ጋር ማነጻጸር ላይጠበቅባችሁ ይችላል። በዛ ወይ ላይፋችሁን መምራት አይችሉም። ምክንያቱም ሁሌም ራሳችሁን ከሰው ጋር እያነጻጸራችሁ የምትኖሩ ከሆነ መቼም ደስተኛ ህይወት አይኖራችሁ። ምክንያቱም ሁሌም የምታነጻጽሩት ሰው ስለማይጠፋ እሱን ለማሳካት ስትሉ ደግሞ ላይፍ አጭር ነች እንደምታውቋት ማለት ነው። ስለዚህ እሱን ሳናሳካው ልናልፍ ስለምንችል በተቻለ መጠን ራሳችንን ከሌሎች ጋራ ማነጻጸር የለብንም ማለት ነው። እሺ የመጨረሻው ኢፌክት ደግሞ ፕሮጀክሽን ኢፌክት ነው። ፕሮጀክሽን ኢፌክት ማለት ኢት ኢንቮልቭ አሱሚንግ ዳት አዘር ሼርስ ዘ ሴም ቢሊፍ አቲቲዩድ ኦር ሞቲቬሽን አዝ ዋንሰልፍ ኦፍትን ዊዛውት ኦብጀክቲቭ ኤቪደንስ ቱ ሰፖርት ሰች አሰምሽን ነው የሚለው። ስለዚህ ይሄኛው ደግሞ ፕሮጀክት ማድረግ ነው። ማለትም አሱሚንግ አዘር ሼር ከኛ የኛን አመለካከት ብሊፍ አቲቲዩድ ጋራ ሼር ያደርጋሉ ብለን እናስባለን ማለት ነው። ስለዚህ ዊዛውት ኦብጀክቲቭ ኤቪደንስ ቱ ሰፖርት ሰች አሰምሽን ምንድነው የሆነ እኛ የያዝነው ባህሪ አለ። ያንን ባህሪ እነሱም ካላረጉት እነዛ ሰዎች በቃ ጥሩ ባህሪ የላቸውም ብላችሁ ጀጅ ማድረግ ነው። ለምሳሌ እዚህ ጋር አሁን በኤግዛምፕል ብታየው ኢፍ ሰሞን ቫሊዩስ ፐንክቹዋሊቲ ኤንድ አሲዩም ዛት ኤቭሪዋን ሹድ ፕራዮሪታይዝ ፐንክቹዋሊቲ አዝ ዌል አስ they may mistakenly judge others as irresponsible, disrespectful if they are punctual። ስለዚህ አንድ ሰውዬ በጣም ለሰዓት አክባሪነት ዋጋ ሊሰጥ ይችላል ማለት ነው። እና የሆነ ሰውዬ እንደሱ ለሰዓት አክባሪነት ፕራዮሪታይዝ ወይም ቅድሚያ ትኩረት የማይሰጥ ከሆነ ያን ሰውዬ ምንድነው ኢርሪስፖንሲብል ዲስሪስፔክትፉል ብለን ጀጅ ልናደርገው እንችላለን ማለት ነው። ስለዚህ ሁሉም ሰው አንድ አይነት ባህሪ አይኖርም እና እሱ ጥሩ የሆነበት ነገር ላይ ሌላም ሰው ጥሩ ይሆናል ብሎ መጠበቅ አያስፈልገንም ማለት ነው። ምክንያቱም እኛ መጥፎ የሆንበት ነገር ላይ ደግሞ ያኛው ሰውዬ ጥሩ ሊሆን ይችላል ማለት ነው። ስለዚህ እኛ ጥሩ ስለሆን ብቻ ሌሎችን በዛ ነገር ላይ ጥሩ ይሆናሉ ብሎ ማሰብ አይጠበቅብንም ማለት ነው። ምክንያቱም ሰዎች ሁሉ አንድ አይነት ፍጥረት ስላልሆንም ማለት ነው። ስለዚህ የሰውዬ አሁን ያሰበው እኔ ሰዓትን በጣም ለሰዓት ክብር ስላለኝ ያም ሰውዬ በጣም ማክበር አለበት ብሎ አሰበ ማለት ነው። ስለዚህ ይሄ ግን ልክ አይደለም ማለት ነው። ስለዚህ ፕሮጀክት አደረገ ማለት ነው። ያ ሰውዬ እሱን ባህሪ ስላላሳየ ያን ሰውዬ መጥፎ ነው፣ ዲስሪስፔክትፉል፣ ሪስፖንሲብል ነው ብሎ ጄጅ አደረገ ማለት ነው። ስለዚህ ይህን ይመስላል ማለት ነው ፕሮጀክሽን ኢፌክት እና ጨረስ ማለት ነው። ሁለቶቹን ምን እናየን? የመጀመሪያ ላይ ፐርሰናሊቲ ያየን፣ አቲቱድ እና ለርኒንግ ነው የቀረን። ስለዚህ እሱን በፓርት ስሪ እናየዋለን ማለት ነው። ስለዚህ ዩኒቱ በሶስት ፓርት አቀርብላችኋለሁ ማለት ነው። ሁለቱም ፓርት ኦልሬዲ ጨርሰን፣ ስለዚህ አንደኛው ፓርት ይቀራል። እሱ በቀጣዩ ቪዲዮ ለቅላችኋለሁ ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል ማለት ነው።